ታላቅ የተቃውሞ ሰልፍ ጥሪ በዋሽንግተን ዲሲ በአማራ እህቶቻችን ላይ የተደረገውን ግፍ ማንነት ተኮር ጥቃት ለመቃወምና ለዓለም አቀፍ ህብረተሰብ ለማሳወቅ የፊታችን እሁድ ማርች 30 ከ2 PM ጀምሮ በዋይት ሃውስ በመገኘት ድምጽ እንሆናቸው። Sunday, March 30, The White House, 1600 Pennsylvania Avenue, Northwest Washington, D.C. እኔም ብርቱካን ነኝ። ይህን ግፍ ለማውገዝ ሁሉም ይተባበር። Organized by DC Task Force, ወአማራ፣ ፋና፣ ጋሻ አማራ፣ ሞዓ ተዋህዶ፣ አማራ ትንሣኤ፣ ግሎባል አማራ ይገኙበታል። እንገናኝ በዋይት ሃውስ። ألا تنبروا تنسئوا وإلا ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ በጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የተዘጋጀ ታላቅ ጉባኤ በወቅታዊ ሃይማኖታዊና ሀገራዊ ጉዳዮች ላይ ለመወያየት ካህናት፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶች እና ምዕመናንና ምዕመናት የሚሳተፉበት ዓለም አቀፍ የዙም ጉባኤ በዕለተ ገብርኄር ዋዜማ ቅዳሜ መጋቢት 20 ቀን 2017 ዓ.ም ወይንም ማርች 29 2025 ከ12 PM ጀምሮ እስከ 2 PM ኢስተርን ታይም አቆጣጠር ፕሮግራም ተዘጋጅቷል። ሚቲንግ አይዲ 874 1093 78 73 ፓስኮድ 580214 ኑ ሁላችንም በጋራ ተሰብስበን ስለ ቤተክርስቲያናችንና ስለ ሀገራችን እንምከር። ጥምረት ለቤተክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። 8ኛ ቀኑን በያዘው የአማራ ፋኖ የሉና ተጋድሎ በርካታ ድሎች መገኘታቸውን ከየቀጠናው የደረሰን መረጃ ያመለክታል። አዋጊ ኮሎኔል በውጊያው መገደሉንም ከዚሁ መረጃ ለመረዳት ተችሏል። የአብይ አህመድ አገዛዝም በጎጃም ድል ቀንቶኛል እያለ ነው። የምስራቅ እዝ አዛዥ ጄኔራል ማመር ተሰማ በሰጡት መግለጫ በጎጃም ውስጥ የሚገኘውን ጽንፈኛ ደምስሰናል ሲሉ ገልጸዋል። ማስረጃ ግን ሊያቀርቡ አልቻሉም። በጎንደር ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት መማረኩም ተገልጿል። የአማራ ክልሉን ተጋድሎ በሰፊው እንመለከታለን። አብይ አህመድ ለትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ህዝቡ ጥቆማ እንዲያደርግ በማህበራዊ ሚዲያ ባሰራጨው መልእክት ጠይቋል። በማህበራዊ ሚዲያ የጊዜያዊ አስተዳደሩ ፕሬዝዳንት ለመምረጥ ይቻል ይሆን? ከህግ አንጻር እንዴት ይታያል? ብዙ ነገሮች እየተነሱ ይገኛሉ። የአቶ ጌታቸው ረዳ በትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ያለመቀጠላቸው ነገር የተረጋገጠ ሆኗል ማለት ነው። በዚህም ጉዳይ እናተኩራለን። ሌሎች ርዕሶችንም ይዘን ከእናንተ ጋር ቆያለን። አብራችሁን እንድትዘልቁ ግብዣችን ነው። የዛሬውን የአንከር የመረጃ ክፍለ ጊዜ ከዘውዱ መንግስቴ ዘውዱ ሾው ጋር በጋራ ሆነን እናቀርባለን። መልካም ቆይታ። ተነስተልን ዘውዱ። ሰላም መሳይ፣ እንዴት አደርክ? እንደምን አለ ዘውዱ? ደህና ነው ወይ? እንግዲህ ከዘውዱ ሾው ከአንከር ሚዲያ በጋራ የዛሬውን የመረጃ ክፍለ ጊዜ ለተመልካቾች እናቀርባለን ማለት ነው። እንግዲህ ምናልባት የተማሪ ብርቱካን ተመስገንን ጉዳይ ዛሬ ልናነሳ እንችላለን። በእርግጥ ይሄ አጀንዳ ከሚገባው በላይ ተለጥቷል። ይሄ አጀንዳ ሆን ተብሎ
የህብረተሰቡን ሌሎች ጉዳዮችን እንዲሸፍኑ የታቀደ ነው ይመስለው። በአገዛዙ በኩል ከፍተኛ ርብርብ እየተደረገ አጀንዳው ለሚቀጥሉት ቀናትም ከመድረክ ላይ እንዳይጠፋ ለማድረግ የታቀደ ነው ይመስለው። ለማንኛውም የአጀንዳ በዚህ መልኩ መቀጠል አለበት ወይስ ምንድነው መደረግ አለበት የሚለውንም ጉዳዮቹን አንስተን አዳዲስ ነገሮችንም እሱንም አክለን እንወያያለን ማለት ነው። ዘውዱ ግን ወደ አንተ ልምጣና እንደው በመረጃ ደረጃ በእጅ የሚገኙትን እስቲ አካፍለን። አመሰግናለሁ መሳይ። እንግዲህ የፋኖ ዘመቻ አንድነት በጣም በሚገርም ሁኔታ ታላላቅ ድሎች እየተጎናጸፉበት ተግባራቶች እየተስተዋሉ ነው የሚገኙት። በተለያዩ አውደ ውጊያዎች ላይ የሚገኙት ውጤቶች እጅግ በጣም አስደሳች እየሆኑ ነው ያሉት። አንድነት እንግዲህ ውጤቱ ምን እንደሆነ አመላካች ሆኗል። በጎጃም፣ በጎንደር፣ በሸዋም ያሉት ውጊያዎች ጠንክረው ቀጥለዋል። ቀደም ሲል አንተም እንደገለጽከው የጦር መሪዎች፣ አዛዦች ጭምር ሳይቀሩ መስዋዕት የሆኑ ያለበት ሁኔታ ነው ያለው። እስቲ እንደው የጎንደሩን ውጊያ ጠቅላላ አድርገን እንየው። በጎንደር ዘመቻ አንድነት 8ኛ ቀኑን በያዘው መረጃ ጠቅለል ብሎ የመጣሁትን መረጃዎች ላካፍል። ከመጋቢት 10 2017 እስከ መጋቢት 17 2017 ድረስ እንግዲህ በዘመቻ የተመዘገቡ ድሎች ቁጥራቸው እጅግ ከፍተኛ እንደሆነ ታውቋል። 92 አውደ ውጊያዎች በጎንደር መካሄዳቸውን ነው መረጃው የሚያመላክተው። በ85 ልዩ ቦታዎች የተካሄደው ውጊያ ሲሆን በ7 ውጊያዎች የተደረጉ በተመሳሳይ ቦታና በድግግሞሽ እንደሆነ ነው የተገለጸው። እንግዲህ በ85 ልዩ ቦታዎች የተካሄደው ውጊያ በጣም በሚደንቅ ሁኔታ ከፍተኛ ውጤት የታየባቸው በድምሩ 306 ሰዓታትን የፈጀ ውጊያ በልዩ ቦታዎች 18 በመቶ ያሉ ካለን ወታደራዊ አቅም ለውጊያ ተጠቅመንበታል ነው ያሉት በፋኖቹ። እንግዲህ ሰብአዊ ኪሳራን በተመለከተ 704 መደምሰሳቸውን 288 የቆሰሉ 114 የተማረከ 186 ምህረት የገባ እጅግ ቁጥሩ ደግሞ መከላከያና ሚሊሻ ይበዛል ነው ያሉት። 89 የኮበለለ ቁሳዊ ኪሳራንም በተመለከተ በዝርዝር እንዳስቀመጡት 298 የነፍስ ወከፍ መሳሪያ፣ 8 የቡድን መሳሪያ ብሬንና ስናፐርን ጨምሮ ማለት ነው፣ 6700 በላይ ተተኳሽ ጥይቶች፣ ከ4 አይኮም ወታደራዊ መገናኛ ሬዲዮች፣ 5 ኩንታል በላይ ልዩ የሰራዊት ስንቆች፣ 1 ወታደራዊ ተሽከርካሪ ጉዳት የደረሰበት፣ 14 ነፍስ ወከፍ መሳሪያ ትጥቅ ይዞ የኮበለለ ከጠላት ወገን በጦርነቱ ቀጥተኛ ተሳትፎ ያላቸው ልዩ የጸጥታ መረጃና የፖለቲካ አመራሮችን ጭምር አስተባባሪዎች 38 እንደዚህ ተደምስሰዋል። ከነዚህ ውስጥ ማለት ነው ከ4 በላይ ቆሰለ፣ ከ59 በላይ ተማረተና በቁጥጥር ስር የገባ በዘመቻ አንድነት ነፃ የወጡ የወረዳ ከተሞችንም በዝርዝር አስቀምጧቸዋል። መሳይ በእነዚህም ውስጥ 06 ዋና አውራጃዎችና ጎዳናዎች እንቅስቃሴ ለመቆጣጠር የሚጠቅም ገዢ መሬቶችንም መቆጣጠራቸውን የገለጹ ሲሆን 142 እስረኞች ከስር አስፈትተናል። በተለያዩ አካባቢዎችም ከ3 ወረዳዎች ከ25 ቀበሌዎች በላይ የጠላትን መዋቅር ፈራርሶ የወገን ኃይል በተቻለ መጠን ትጥቁን አጠናክሮ የቀጠለበትና አገዛዙን በጎንደር ግንባር ፖለቲካ አስተዳደር የዘወትር ተግባሩን ለመፈጸም እንዲቸገር ማድረጋቸውን ነው የገለጹት። እንግዲህ በሁሉም በዘመቻ አንድነት የተፈጠረው የትግል መሳሳት በተለይም በሁሉም የአማራ ክልል ከ1500 በላይ አዳዲስ አባላትም ትግሉን መቀላቀላቸው ነው እየተገለጸ የሚገኘው። በሁለት ዓለም አቀፍ ሚዲያ አውታሮችም አልጀዚራን፣ ሮይተርስ ዘመቻው አንድነት ትልቅ ሽፋን የተሰጠው መሆኑን ገልጸውታል። በጠቅላላ በሀገሪቱ በጎጃምም እንደዚሁ ከፍተኛ ተጋድሎ የተደረገበት፣ በወሎም በሸዋም ውጤታቸው እጅግ አበረታች ነው። በሚገርም ሁኔታ በአድማ መከላከልና መደበኛ ፖሊስ ምልመላ ሰልጣኞችን አስመርቋል። እነዚህ ሰልጣኞችን የአማራ ክልል ፋኖች እንኳንም መጣችሁልን፣ በተለይም የመሳሪያ ኃይልና የሰው ኃይል ተጨማሪ አገኘን ማለት ነው ብለው በደስታ ነው የተቀበሏቸው። መመረቃቸውንም በተመለከተ ማለት ነው እንግዲህ ትግሉ በጣም በርካታ ውጤቶች ያስመጣ መሆኑን አመላካች ነው። ከዚህ ወጣ ስንል እንግዲህ በዝርዝሩ በደንብ እንመለስበታለን ብዬ ነው መሳይ። የኢቢኤስ ቴሌቪዥን በተመለከተ አንተም አንስተዋል። ወጣት ብርቱካንን በተመለከተ በሰጠችው መግለጫ በኋላ ከፍተኛ ውዝግቦች መነሳታቸውና 3 በቴሌቪዥኑ የሚተላለፉ ቻናሎችም መዘጋታቸውን የገለጸ ቢሆንም ወደኋላ ላይ ግን ወደ ስራ ተመልሷል የሚል ነገር አለ። አሁን በቅርቡ እዚህ ስቱዲዮ እንደገባው የደረሰኝ መረጃ የሚያመለክተው የምናጣራው ቢሆንም የኢቢኤስ ባለቤት የሆነውን አቶ አማንና ባለቤቱን ጨምሮ ከ15 በላይ የኢቢኤስ ሰራተኞች ወደ እስር ቤት ልኳቸዋል ይላል። ማጣራት ያስፈልጋል። አሁን የደረሰኝ መረጃ ነው፣ እውነት ነው አይደለም የሚለውን ወደፊት ምናየው ቢሆንም ይሄ አሁን ስቱዲዮ ከገባው የደረሰኝ መረጃ ነው። እንዳልከው በዚህ ጉዳይ ላይ ከፍተኛ ስራዎች እየተሰሩ ያለበት ሁኔታ አለ። ነገሮቹ ገነዋል አልገነኑም የምናየው ጉዳይ ነው። ሌላው በዚቹ በብርቱካን ጉዳይ ላይ በተመለከተ የሸዋ ሴቶች
ጉዳይ መግለጫ ሰጥቶበታል። የምንታገለው አንዱ ለዚህና ዋነኛው ነው። ስለዚህ በታችን ላይ የደረሰውን ጉዳት በተመለከተ በአጭር ጊዜያት ውስጥ ውጤት የሚያመጣ ተግባር እንፈጽማለን ብለው ገልጸዋል። እንግዲህ ይህንን ይመስላል። መሳይ ወደ ዝርዝር ሰዓታችንን ላለመሻማት እንመለሳለን። እዚህ ላይ ላቁም። አመሰግናለሁ ዘውዱ ለመረጃው። እንግዲህ ያው መጨረሻ ላይ ካነሳው ከብርቱካን ተመስገን ጉዳይ እንጀምር። እንግዲህ መነሻ ላይ እንዳልኩት ይሄ የብርቱካን ተመስገን ጉዳይ እጅግ የሚያሳዝን የብዙ ኢትዮጵያውያንን ማለት የአብዛኛውን የሰማን ሁሉ ስሜት የሰበረ ጉዳይ ነው። ከዛ በኋላ ተከታትሎ የመጡት በተለይ አገዛዙ ሰዎች ብዙ ፋውል የሰሩበት ብዙ ዶክመንቶችን አዘጋጅተው በአደባባይ አውጥተው ተጋልጠው በጣም የሚያሳፍር መናበብ እንኳን ያልቻሉባቸው ዶክመንቶችን አውጥተው በኋላ ላይ ሰብስበው ለማስገባት የሞከሩበት ሁኔታ ነው ያየ ነው። ነገር ግን ለምን ከዚህ በላይ አጀንዳው መሄድ ተፈለገ? አዎ ልጅቱ የደረሰባት ጉዳት ከፍተኛ ነው፣ ያሳዝናል። ግን ያልተነገሩ ታሪኮች በየጓዳው በየጉራንጉሩ በየመንደሩ በየሰፈሩ መሰልኮ ከፍተኛ ጥቃት ፖለቲካም ትርጉም ይኖረው አይኖረው በሴት ልጆች ላይ በማንም ላይ የምናየው ጥቃት ግን ኢትዮጵያ ውስጥ በየቦታው ነው ያለው። እንግዲህ 4ኛ 5ኛ ቀናችን ነው። በዚህ አጀንዳ ላይ እስከመቼ ልንከርም ነው? ይሄ ጉዳይ ቁጭት መፍጠር አለበት። ቀደም ሲል እንዳልከው የአማራ ፋኖ በሸዋ የሴቶች ጉዳይ መግለጫ አውጥቷል። ዛሬ በአዲስ አበባም ያሉ የተለያዩ ፖለቲካ ድርጅቶች እነ መኢአድ፣ እናት ፓርቲ፣ ሌሎችም እንደዚሁ ኢሃፓም ጭምር መግለጫ አውጥተውበታል። ይሄ ምናልባትም ከውቅያኖስ ላይ በጭልፋ እንደ መውሰድ የሚታይ ጉዳይ ነው። ሁሉ ነገራችንን ተቆጣጥሮ የምንናገረው የምንሰራ ሁሉም ነገር በዚህ አጀንዳ በተጠበበበትና በተሞላበት ሁኔታ ሌሎች አንገብጋቢ የሆኑ ከፍተኛ ትኩረት የሚሹ የኛን አይን መንቀል የማይፈልጉ ጉዳዮች ደግሞ በዝም ብሎ እየታለፉ ናቸው ያሉትና እዛ ላይም ጥንቃቄ ማድረግ ይገባል። ይህ አጀንዳ ከዚህ በላይ ባይለጠጣው ልጅቷን ምን እያደረጓት እንዳላናቅም አስሯታልም ይባላል። በእጃቸው ያለች ልጅ ስለሆነች ስለሷ ብዙም ልናደርግ የምንችለው ነገር የለም ከመጮ በስተቀር። ይህ አገዛዝ ጉዳት እንዳያደርስባት መጮ ይገባል። በተረፈ በእጁን ያለው ሁሉ ነገር የፈለገው ሊያደርግ እንደሚችል ምንም ጥርጥር የለውም። ኢቢኤስ ቴሌቪዥንን በተመለከተ ታስሯል የሚባለው እሱ የተረጋገጠ መረጃ ስለመሆኑ የምናውቀው ነገር የለም። ቢታሰሩም ባይታሰሩም የአጠቃላይ በአብይ አህመድ አገዛዝ በኩል አጀንዳ ለማስቀየስ የሚደረጉ ሩጫዎችን በደንብ እያየን ነው። በደንብ ብዙ ነገሮች አሉ። በነገራችን ላይ በዚህ ወቅት ላይ ትኩረት የሚሹ ጉዳዮች የአማራ ፋኖ እያደረገ ያለውን ተጋድሎ እንኳን አይደለም የሀገር ውስጥ ሚዲያዎችን የውጭንም ሚዲያዎችንም ትኩረት እየሳበ ነው። ያንን መሸፈን ያስፈልጋል። ይሄ ወሬ መድመቅ የለበትም። የፋኖች ድል መኮሰስ አለበት። ስለዚህ እንዲህ አይነት አጀንዳ ሰማይ ምድሩን እንዲቆጣጠር ተፈልጓል። ሌላው በነዳጅ በኩል የመጣው ጭማሪ ነው። እጅግ አስደንጋጭ ጭማሪ ነው። በአንድ ሊትር ነዳጅ 11 ብር በላይ ነው የጨመረው። ምናልባትም አሁን በሰኔ ላይም ሌላ ዙር ጭማሪ እንዳለን የሰማ ነው። ስለዚህ ይሄ የነዳጅ ጭማሪ በህብረተሰቡ ኑሮ ላይ ይዞ የሚመጣው ጣጣና መከራ ከፍተኛ ነው። ህብረተሰቡ ምናልባትም ወደ ህዝባዊ ንቅናቄ ወደ ህዝባዊ ቢተኝነት ሊገባ ይችላል። ከአቅሙ በላይ ሆኗል። ከሚገባው በላይ ከሚችለው በላይ የሰው ልጅ ሊችለው ከሚችለው በላይ ነው የሆነበትና ወደ አመጽ እንዳይገባ ህዝባዊ ንቅናቄ እንዳይፈጠር እንዲህ አይነት አጀንዳዎችን እያመጡ አእምሮና ልብን ጨምድደው የሚይዙ ሀዘንን የሚፈጥሩ ጉዳዮች እየመጡ ህዝቡን ወደ ሌላ አቅጣጫ እንዲመለከት እየተደረገ ነው ያለው። በዛም አንጻር ይህ አጀንዳ ከዚህ በላይ መሄድ አለበት ብዬ አላምንም እና ነገሮችን ሰብሰብ አድርጎ ይህን አጀንዳ ዘግቶ ወደ ሌሎቹ ጉዳዮች ትኩረት መሰጠት ያለበት እንደሆነ ነው እንደው በግሌ ማምነው። ይሄ ሲባል የልጅቷን ጉዳት ማሳነስ አይደለም። ይሄ ሲባል ልጅቷ የደረሰባትን ነገር እውቅና ካለመስጠት አይደለም። ከሚገባው በላይ ሄደንበታል፣ አጋልጠናቸዋል። እነሱም በራሳቸው ጊዜ ባቀረቡት የፌክ መረጃ ተዝረክርቋል በአደባባይ። ከዚህ በላይ ውርደት የለም። ስለዚህ ሌሎች አሉ በደንብ እነሱን የሚያማቸው አጀንዳዎችን እያመጡ ህብረተሰቡን ማንቃትና ወደ ትግል ማስገባት የሚገባ እንደሆነ ነው ማምነው። ዘውዱ በዚህ ላይ አስተያየት ካለ? እንዳልከው ነገሩ በጣም በጣም አስደንጋጭ ነው። ልጅቷ ያቀረበችው መረጃ በእርግጥ ከዚህ ቀደምም በተደጋጋሚ ጊዜ የተገለጸበት ጉዳይ ቢሆንም ግን አሁን ነገሩን ያጎነው እና ትልቅ ያስመሰለው ያው በሚኒስትሪ ሚዲያ መቅረቧ ነው። እዚህ በቴሌቪዥኑ ኤቢኤስ ቴሌቪዥን ላይ መቅረቧ ነው።
እንጂ ከዚህ ባሰ በየቀኑ በየሰዓቱ በየደቂቃው ማለት ይቻላል የሰው ልጆች እየታፈኑበት የሚገኝ ምድር ነው ኢትዮጵያ። ምላሽ አልተሰጠበትም። እንዳልከው ምናልባት የመንግስት አካል ሆን ብሎና አቅዶ ሁልጊዜም የሚፈጥራቸው ነገሮች አሉ። ጭንቅ ውስጥ ሲገባ፣ መከራ ውስጥ ሲገባ ያንን ዳይቨርት ለማድረግ በተለይ የህዝቡን አይምሮ ለመቀየር የሚጠቀምባቸው መንገዶች ሊሆን ይችላል ተብሎ እንኳን ቢገመት፣ ግን ማንም ኳሱን አይኑን አይነቅልም ከኳሷ ላይ ማለት ነው። የአማራ ፋኖ ዘመቻውን አጠናክሮ ቀጥሎበታል። ያንን ዘመቻ ጉዳይ ላይ እኛም የሚዲያ ሰዎች እንዳንዘግብ የታሰበ የታቀደ ነገር ከሆነ በፍጹም ያ መሆን እንደሌለበት ሊረዱት ይገባል። በእርግጥ በልጅቷ ላይ የደረሰው ግፍና በደል እንዲህ መሆኑ እየታወቀ ቅድሚያ ሊሰጠው የሚገባው የደረሰባትን ጉዳይ እንደ መንግስት የሚመለከተው አካል አጣርቶና መርምሮ ለህግ የሚቀርብበትን መንገድ መሻት ሲገባው በሚያሳዝን ሁኔታ አንደኛ ስለ ደምቢዶሎ ዩኒቨርሲቲ የተብራራ የተገለጸም ነገር በልጅቷ በኩል አልተባለም። ከደምቢዶሎ ዩኒቨርሲቲ የተሰጠው መብር ከአንዴም 2 ጊዜ ከዛ ከአዋሳ ከዛ በኋላ ደግሞ የፖሊስ አካል ጭምር እኔ የለውም ግን ባልኖርም ብሎ ማብራሪያ የሚሰጥ የፖሊስ ኃላፊዎች ሁሉ የተቀመጡበት ሐሳብ የሚሰጡበት በጣም በሚያሳዝን የአዲስ አበባ መታወቂያ የመጀመሪያው የተወለደችበትን በ8ኛ ወር ሌላ ጊዜ ደግሞ የወጣው መታወቂያ በ9ኛ ወር እየተባለ የተጭበረበረ ማስረጃዎችን በተደጋጋሚ ጊዜ ለማውጣት ተገደዋል። ምንድነው ይሄንን ያስጨነቃቸው? ለምንድነው ሁሉ የመጣው? ባሰቡት መንገድ አለሌላቸው። ምክንያቱም እነሱ ያመጡትን መረጃ በተቃራኒው ራሱ ባክፋየር አድርጎባቸዋል። በሰራናቸው በመናቀርባቸው ዘገባዎች ወደኋላ ሁሉ እየተመለስን በሰሩ ዘገባዎች። ስለዚህ ድንጋጤ ውስጥ ገብተዋል። በተደጋጋሚ ጊዜያቶች በህዝብና በወገን ላይ የሚደርሰውን ችግር ለመቅረፍ ጥረት የሚያደርግ አካል የለም። ዞሮ ዞሮ ኢትዮጵያ የዚች ልጅ ትንሹ ነገር ነው። እንደኔ በጣም በጣም ትንሹ እጅግ የከፋ ግፍና በደል ኢትዮጵያ ላይ እየተፈጸመ ነው የሚገኘው። አንድም ደንታ የማይሰጠው አካል ነው አብይ አህመድ። የሰው ልጅ እኮ ዘግዝቀው የሰቀሉባት ምድር ነች እኮ ኢትዮጵያ። ቅድም በዘውዱ ሾው ሚዲያ ላይ በሰፊው ያብራራናቸው አሉ ከመረጃዎች ጋር እያይዘን ሁሉ 400 ሰዎችን እኮ በቤኒሻንጉል የተቀበረበት ቦታ እኮ ነው በዶዘር። ምንም እኮ ኢትዮጵያ እኮ አሁን ሀገርም መሪም አላት የሚያስብልበት ሁኔታ አይደለም ያለ ነው። በጣም በሚያሳፍር ሁኔታ ሀገሪቱ ላይ የሚደረገው ኢሰብአዊ ድርጊት እንኳን መሪ እንኳን የመንግስት ስትራክቸር አለ ለማለት ቀርቶ በጣም የሚያሳፍር ነው። በየቀኑ የሰው ልጆች የሚታፈኑበት በመሃል አዲስ አበባ ጭምር እየታፈኑ ገንዘብ የሚጠየቅበት በየጊዜያቱ የፍርድ ቤት ውሳኔ የሚሰጥባቸውን እንኳን ከእስር ቤት በር ላይ ሲወጡ ታፈነው እንደገና የሚታሰሩባት የታፈኑ ሰዎች ገንዘባቸውን በባንክ ኢትዮጵያ ውስጥ በሚገኙ ባንኮች ሲገባ ተከታትለው እንኳን የማይቆጣጠሩበት ይሄን እዚህ ሀገር ነው የምንኖረው። ስለዚህ ዋናውና ቀዳሚው ነገር በእያንዳንዱ ነገር ላይ ብቻ በየጊዜው እየጮህን መቀጠሉ አይደለም። ትግሉ በግራም ይሁን በቀኝ በምንችለው አቅም ኢትዮጵያኖች በጋራና በአንድነት ሆነን ይህንን ስርዓተ መንግስት ካለበት በማስወገድ ወይም ካለበት ኃላፊነት በማንሳት ለኢትዮጵያ ህዝብና ለኢትዮጵያ ሀገራችን የሚሆነው መሪ መምረጥ የሁላችንም ድርሻ ነው እንጂ በየቀኑ የሚመጡትን አጀንዳዎች ይዘን በተንቀሳቀስን ቁጥር አደጋ ነው። ከዛ ለመውጣት ግን አሁንም መስራት የሚገባን ብዙ ነገሮች አሉ። በእኛም በጋዜጠኞች ደረጃም ስራዎቻችንን በተገቢው መልኩ መስራት ይጠበቅብናል ብዬ አስባለሁ። መሳይ ጉዳዩን ስላነሳ ሆኖ ዛሬ ከዚህ አንጻር የተነሱትን ነገሮች በደንብ መልክ ማስያዝና ነገሩን ተመልካቹ ወይም ደግሞ የኢትዮጵያ ህዝብ መንግስት አገዛዙ በቀደደለት ቦይ እንዳይፈስ የመጣው አጀንዳ በአግባቡ መመለስ እንደሚገባው እነሱ በፈለጉት መልኩ መነሻና መድረሻው ውጤቱ እነሱ በፈለጉት መልኩ እንዳይጠናቀቅ የሚቻለውን ሁሉ በሚዲያ በኩል ጥረት ስናደርግ ቆይተናል፣ እያጋለጥን ቆይተናል። መታወቂያ እያዘጋጁ እንዳለ ቀድመን በመግለጽ ያንን ሴራቸውን አምክነናል፣ አክሽፈናል። ዶክመንተሪ ፊልም እያዘጋጁ እንደሆነ አስቀድመን ገልጸን ያንንም ጉዳይ አምክነናል፣ አክሽፈናል። ምናልባት ቢያወጡ ዶክመንተሪ ፊልም ከዚህ በኋላ የሚያምናቸውም የለም፣ የከሸፈ ዶክመንተሪ ነው የሚሆነው። ስለዚህ ሁሉን ነገር አስቀድሞ ተመቷል። ከዚህ በኋላ ይህ አጀንዳ የከሸፈ አጀንዳ ነው፣ የከሰረ አጀንዳ ነው። እች ልጅ ግን በአግባቡ ፍትህ ማግኘት አለባት። ጉዳት ላይ ነው ያለችው። ቁጭት ሊፈጥር ይገባል። የአማራ ፋኖ በሸዋ እንዳለው እንዲህ አይነቱን ነገር ለማስቀረት ነው ብረት ያነሳ ነው። አዎ ትክክል ናቸው። ሺዎች አሉ፣ ሚሊዮኖች አሉ። ገና በደላቸው እንኳን ለእንደዚህ አይነት ህዝብ እንዲሰማው እድሉን ያላገኘ ስንት ሺህ ሴቶች አሉ።
ስለዚህ ይህን ሁሉ ለማስቀረት የሚቻለው እንዲህ አይነቱን አገዛዝ ከስልጣን ማስወገድ ሲቻል ብቻ ነው። ነገ ከነገ ወዲያ ይመጣል እኮ ምናልባትም ከአንድ ሳምንት በኋላ ከሁለት ሳምንት በኋላ ሌላ አጀንዳ ይመጣል። ገና የጠፉት እህቶቻችን እኮ አልተገኙም። ምን መከራ ውስጥ እንዳሉ በህይወትም ይኑሩ አይኑሩ የሚታወቅ ነገር የለም። በጣም ከፍተኛ ትኩረት የሚሹ ጉዳዮች ስላሉ ወደዛ ነው ፊታችንን ማዞር ያለብን። ይህን ሁሉ ሊቋጭ የሚችል ይህን ሁሉ መከራ ሊያስቀር የሚችለው የሚደረገውን ህዝባዊ ትግል በመደገፍና በመደገፍ ብቻ ነው። ምናልባት ዘውዱ ከዚህ አንጻር የተለየ ነገር ካልመጣ በስተቀር ልጅቱ ላይ የተለየ ነገር በአገዛዙ የሚወሰድ ከሆነ ያንን እየተከታተሉ ማቅረብ ይገባል። ነገር ግን በየለቱ ቀዳሚ አጀንዳ እያደረጉ እያመነዠጉ መዋልና ማደር ግን ከዚህ በኋላ ምንም ውጤት የለውም ብዬ ነው ማምነው። ስለዚህ ወደ ሌሎች አጀንዳዎች ትኩረት በማድረግ ነው የምንቀጥለው። እንግዲህ ወደ አማራ ክልል ጉዳይ እንምጣ። በርካታ ተጋድሎች እየተካሄዱ ናቸው። ዛሬ 8ኛ ቀኑ ነው። ምናልባትም ይሄ ተጋድሎ አጠቃላይ ድምር ውጤቱ ሲታይ በአብይ አህመድ ሰራዊት ላይ በወታደራዊም ሆነ በፖለቲካዊ ቁመናው ላይ ከፍተኛ ኪሳራ የደረሰበት ነው ማለት ይቻላል። አገዛዙ ሲመካባቸው የነበሩ ክፍለ ጦሮቹን በሙሉ አስገብቶ ከፍተኛ ጉዳት ደርሶበታል። በተለይም ደግሞ ምስራቅ እዝ የሚባለው ዛሬ ጓዙን ጠቅልሎ ጎጃም ይገኛል። ዛሬ መግለጫ አውጥቷል። በዚህ ጉዳይ ላይ ጎጃም ያለውን የጽንፈኛውን ኃይል እየደመሰስን ነው የሚል መግለጫ መሰጠቱን ነው የሰማነውና እስቲ ዘውዱ በአንተ በኩል ምን መረጃዎች አሉ? ቀደም ሲል ከጠቀስካቸው በተጨማሪ በወሎ በሸዋ እንደዚሁም በጎንደር ያሉትን አጠቃላይ መረጃዎችን በማካፈል አስተያየት እንስጠን። በተደጋጋሚ ጊዜያቶች ነው የአብይ አህመድ ይህንን መግለጫ የሚሰጠው። ደምስሰናቸዋል፣ አጥፍተናቸዋል፣ እንደዚህ አድርገናቸዋል። በተደጋጋሚ ጊዜ የተደረገ ነገር ነው። ግን ውጤቱ መሬት ላይ የሚታየው ምንድን ነው ነው ዋናው ነገር። መሬት ላይ የምናየው ነገር እሱ እንደሚለው አይደለም። በተደጋጋሚ ጊዜያቶች የፋኖ ትግል ውጤቱን እያሳየ ነው። ቅድም የጎንደርን ጠቅላላ አድርጌ አቅርቤልሃለሁ፣ ለመጠቆም ሞክሬያለሁ በላኩልን መሰረት። ከዛ ውጭ ግን በተደጋጋሚ ጊዜያቶች በሚደረጉት ተጋድሎች ፋኖች ድል እየቀናቸው ነው ያለው። እነሱ እኮ በ3 ቀናት ውስጥ ትጥቁን አይደለም ቀበቶን እናስፈታለን ብለው የገቡበትን ጦርነት ዛሬ ይሄውና በዚህ ደረጃ አድርሰውታል። የአማራ ክልል በዚህ በብር ሸለቆ ውስጥ የአድማ ብተናና እንደዚሁም የፖሊስ ኃይልን አሰልጥኛለሁ ብሎ እጅግ ቁጥር ያላቸውን አስመርቋል። አሁን ፋኖ የሰጠው ምላሽ ምንድን ነው? በጣም ደስተኞች ነን፣ ከፍተኛ ቁጥር ያለው መሳሪያና እንደውም የሰው ኃይል አገኘን ማለት ነው ብለው ነው እየጠበቁ ያሉት እንጂ ይሄ ይመጣል ተብሎ የሚያሰጋቸው ነገር የለም። ስለዚህ አሁንም ይህን ያህል ጦር ኃይል አለኝ ብሎ ወደ አማራ ክልል ቢገባ ተመልሶ የማስረከብ ትጥቃቸውን ሁሉ የመስጠት ካልሆነ በስተቀር የሚያመጡት ነገር የለም። በየአካባቢው የሚደረገው ተጋድሎ አሁን ከፋኖ ጋር ብቻ አለ፣ ከጠቅላላ የአማራ ህዝብ ጋር መሆኑ ታውቋል። የሚያደርጓቸው የመጨረሻ ዕጣ ፋንታቸው ምንድነው? መኮብለል፣ እጃቸውን መስጠት፣ በተጨማሪ ደግሞ ሊወጡ ሲሉ ንጹሃን ላይ የሚያደርሱት ጉዳይ ነው። ትምህርት ቤቶችን ያፈርሳሉ፣ የሃይማኖት ተቋማቶችን ያፈርሳሉ፣ ንጹሃኖች ላይ ከባድ መሳሪያ ጭምር በመተኮስ ነው ድል አድርገናል ይላሉ። ግን የኢትዮጵያ ቴሌቪዥን እኮ ትልቁ ስራው ይሄ እኮ ነው። ቢኖረው ኖሮ አንድም ቀን ማረክን ያዝን እንዲህ ያደረግን ግን የለም። መግለጫ ሰጡ፣ እንደዚህ ያደረጉ አመራሩን ገለናል ይላል። የለም በጠዋት ይወጡና ፋኖቹ ማብራሪያ ይሰጡበታል። ስለዚህ የአብይ አህመድ እንቅስቃሴ በግራ በቀኝ አሁን ጠቦበታል። ሰማይና ምድር ነው የዞረበት። በጎረቤት ሀገሮች ጋር የሚደረገው ነገርም እንደዚሁ ጭንቅ ውስጥ የገባበት ሁኔታ አለ። ባለፈው እንደምታውቀው አሁንም ጭምር በወታደራዊ ኃይሉን ወደ ኤርትራ ለማስጠጋት ሞከረ፣ አልቻለም። በዚህ በአፋር በኩል ሄዶ ጦር እንትኑን አይቻለው ጎበኘው ምናምን ይላል። ደግሞ ተመልሶ ዕጣ ፋንታ ሲያጣው ወደ አማራ ክልል ያመጣቸዋል። ወዴት ይሄዱ? አንደኛ ከጎረቤት ሀገር ጋር ለመዋጋት ከዚህ ቀደም ከኤርትራ ጋር ሆነ ከሌላው ጋር የሚችልበት ጉዳይ አይደለም። ኢትዮጵያኖች አሁን ቆርጠው ተነስተዋል። አንድነታቸው ለፍትህ ለነጻነት ሲባል የአማራ ፋኖ የሚያደርገው ተጋድሎ እንደ ወደ ኋላ የሚያስመልስ አይደለም። በተጓዳኝ በደቡብም ቢሆን የደቡብ ፋኖችም አሁን ተደራጅተው ከፍተኛ ቁጥር ያላቸው ወታደራዊ ስልጠና እየሰጡ ያለበትና ወደ ትጥቅ ትግሉ የሚገቡበት ሁኔታ እየተፋጠነ ነው ያለው በመሀል ሀገራትም ጭምር። ስለዚህ አሁን በጎጃምም በጎንደርም በሸዋ የሸዋማ በሚደንቅ ሁኔታ ህዝቡ እንደጎር የሸዋ ስትል ዘውዱ የሸዋ ላይ ላስቁምህና ከሸዋ ቀጥታ አርበኛ አብደላ እንድሪስ ይገኛል። የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል ኃላፊ ነው። መስመር ላይ አግኝቻለሁ። ጤና ይስጥልኝ አርበኛ አብደላ፣ እንደምን አለ? ይመስገን መሳይ፣ እንዴት ናችሁ? እንዴት ከረማችሁ?
ደናን እንዴት ናለህ? እንግዲህ ዛሬ በቀጥታ ነው ያገኘው በመስመር ላይ ጋዜጠኛ ዘውዱ መንግስቴ ይገኛል። እንግዲህ እስቲ 8ኛው ቀን ላይ እንገኛለን። 8ኛ ቀን በእናንተ ቀጠና ምን አዲስ ነገር አለ? አመሰግናለሁ መሳይ። እንግዲህ የአማራ ፋኖ አራቱ አደረጃጀቶች ዘመቻ አንድነት ብለው ካወጁ ዛሬ 8ኛ ቀናችን ላይ ነው። የአማራ ፋኖ በሚንቀሳቀስበት በሸዋ ቀጠና በበርካታ ሁኔታ ያገዛዙ ኃይል እየተፍረከረከና በችግር ውስጥ ያለበት ሁኔታ ነው ያለው። በአብዛኛው ዛሬ ትንሽ የፊት ለፊት ውጊያ ጋብ ብሎ የዋለ ቢሆንም ነገር ግን አገዛዙን ያለ ጦርነት የማፍረስ ስራው ቀጥሎ ነው የዋለው። በርካታ የአገዛዙ ኃይል ዛሬ እየፈረሰ ወደኛ የገባበት ሁኔታ ነው ያለው። ወደ አማራ ፋኖ በሸዋ ሰሞኑንም እንደዚሁ ሲፈርሱ ነው የከረሙት። ምናልባት የዚህ ሰሞኑ ለየት የሚለው እስከ ዛሬ እየፈረሱ ወደ ህዝብ የሚቀላቀሉት የአማራ ብሔር ተወላጆች የሆኑት በብዛት ነበር። አሁን ግን በርካታ ቁጥር ያለው ኢትዮጵያውያን ወንድምና እህቶቻችን እየተቀላቀሉ ነው። በዛሬው ዕለትም በተለይም በምንጃር ቀጠና በርካታ የሰራዊቱ አባላት ከነትጥቃቸው እየያዙ ወደ አማራ ፋኖ በሸዋን የተቀላቀሉበት ሁኔታ ነው ያለው። በጥሩ ሁኔታ እየሄደ ነው ያለው መሳይ እና አገዛዙ በከፍተኛ ድንጋጤ ውስጥ ሆኖ የሚይዘው የሚጨብጠው ጠፍቶበት እያየን ነው። በተለይም ሰሞኑን በነበረው ዘመቻ አንድነት በጣም ተደናግጦ ዓለም አቀፍ ተቋማት ጭምር እውቅና የሰጡት ዓለም አቀፍ ሚዲያዎች፣ ዓለም አቀፍ ዲፕሎማቶች፣ ትላልቅ ታዋቂ የፖለቲካ ሰዎች ጭምር እውቅና እየሰጡት ስለነበር እንዲሁ አሰቃቂ ሁኔታም አንድ ትህታችን የቀረበችበት ሁኔታ ነበር እና በርካታ ነገሮች እየተቀያየሩ እየተለዋወጡ ነው ያሉት መሳይ። አብደላ ምናልባት ይሄኛውን ዘመቻ እስከዛሬ ስታደርጉት ከነበረው ከ20 ወራት በላይ የዘለቀ ተጋድሎ ስታደርጉ ነው የቆያችሁት እና አሁን ይሄ በተለየ ሁኔታ አራቱ መዋቅሮች አንድ ላይ ስያሜ ሰጥተውለት ግብ አስቀምጠውለት የጀመሩት ዘመቻ ነው። እንደው የተለየ የሚያደርገው በውጤትም ሊሆን ይችላል፣ በአጠቃላይ በሌሎች ሊጠቀሱ በሚችሉ ምክንያቶች ምን የተለየ ያደርገዋል? መልካም እንግዲህ ከሌሎቹ ከእስከዛሬ ከነበሩት ዘመቻዎች ለየት የሚያደርገው መሳይ ከዚህ በፊት የነበሩት የፖለቲካ ትብብሮች እንዲሁ በርካታ ጉዳዮችን በጋራ የሰራንበት ሁኔታ ነው ያለው። አደረጃጀቶችን የሰራንበት የተለያዩ መዋቅሮችን የማጠንከር የአዳዲሶቹን የማቀናጀት ስራ ቆይተን ምናልባትም እነሱ ዛሬ ላይ ከዛ ከፍ ብለው ወታደራዊ ኮማንድ የጋራ ስምሪት የአራቱ ጠቅላይ ግዛት ወታደራዊ አመራሮች በጋራ ቁጭ ብለው የመከሩበትና ያወጡት ነው። ይህም እንግዲህ በአገዛዙ በከፍተኛ ደረጃ ድንጋጤ ውስጥ የከተተ የሀገሪቱን ጠቅላይ ሚኒስትር ብሎ የሚጠራውን ግለሰብ ጭምር በፓርላማ እያስለፈለፈ ያሳበደ ራሱን የሚናገር የሚጨብጠውን አጥቶ ወደ ስድብ የገባበት የሀገሪቱ መከላከያ ሰራዊት ብሎ የሚጠራው ያገዛዙ ዙፋን አስጠባቂም በተመሳሳይ የማይገናኙ ታሪኮችን እያገጣጠመ የሚናገር የሚጨብጠው የጠፋበት በማህበረሰቡ ውስጥም ሲደሰኩር ሲዋሽ የነበረው ፋኖ አርጅቷል፣ ተዳክሟል፣ ተበትኗል፣ አቅም የለውም እያሉ እንደነ ዳንኤል ክብረት አይነቶቹ ሰዎች ሲናገሩ በቃ ጨርሰናል፣ አጥፍተናል፣ አሁን ከዚህ በኋላ ወደ ልማት ነው የሚለውን ዲስኩር በታንክና በመድፍ ተከቦ ባህር ዳርና መሰል ቦታዎችን ምናልባትም ሲያስመስሉ የነበሩ የእሱ የውሸት መፈብረኪያ ማሽኖችም እንደዚሁ ሲያራግቡት የነበረውን ውሸት በምንም መረጃ ባልወጣበት በጥንቃቄ በተመርቶ የአማራ ሕዝብ እንደ ሕዝብ ወጥቶ የአገዛዙን አጠቃላይ የውሸት ፕሮፓጋንዳ ውሃ የደፋበት ጠፍቷል፣ ከጥቅም ውጭ ነው የተባለውን ፋኖ እንደው ጎርፍ በመምጣት ያጥለቀለቀበት በጣም በሚያስገርም ሁኔታ አገዛዙ በትልቅ መደናገጥ ውስጥ መግባት ብቻ ሳይሆን ለምሳሌ የአማራ ህዝብን አንድነት ለመበተን የማይገናኙ ታሪኮች ሁሉ በመናገር እንደው የሚገባበት ጠፍቶ የታየበት ነው። ከፍተኛ ድል የተመዘገበበት ነው ብሎ መውሰድ ይቻላል። መሳይ እንግዲህ አርበኛ አብደላ፣ ሌላው ሊነሳ የሚችለው ነገር አገዛዙም በከፍተኛ ቁጥር ሰራዊቱን እያስገባ
ይገኛል። ሜካናይዝድ ኃይሉን ከተለያዩ ቦታዎች ወደ አማራ ክልል አስገብተዋል። በኢትዮጵያ አየር መንገድ ጭምር ሰራዊቱን ከተለያዩ ማሰልጠኛ ጣቢያዎች በማሰባሰብ ወደ ባህር ዳርና ወደ ሌሎች አካባቢዎች እያሰማራ እንደሚገኝ ነው የሰማነው። ዛሬ የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማም ጽንፈኛውን ኃይል በከፍተኛ ቁጥር እየደመሰስ ነው የሚልም መግለጫ ሰጥቷል። ምናልባት ይህንን መግለጫስ እንዴት ማየት ይቻላል? ደጋፊዎቻቸውን ለማጽናናት በትክክልስ መሬት ላይ ያለውን ነገር ተናገሩ ማለት እንችላለን? በእርግጥ ያቀረቡት ማስረጃ የለም። ስለዚህ በዚህ አንጻር ያለውን አጠቃላይ ሁኔታ ከአገዛዙ በኩል አሁን በተጠናከረ መልኩ ወታደራዊ ጥቃት ለመሰንዘር ታቅዷል። ምናልባትም ወደዛ የገቡ ነው የሚመስለው ከመረጃዎቹ ስናይ። ምን ማለት ይቻላል? መሳይ እንግዲህ አገዛዙ አንዱ ካራክተሪስቲክ የሚባለው በትልቁ የሚጠቀሰው ውሸት ነው። ለምሳሌ አንዳንዴ የቁጥርን ትርጉም አያውቁም ሁሉ ብለህ እንድትል ትገደዳለህ። ለምሳሌ በባለፈው ዘመቻ አንድነትን የሆነ አካል ገሌ የሚባል መራው፣ ነገር ግን በዜሮ አባስተነው አጠፋ ነው ብለው አወጡት እና ከ312 ወይ 14 ይመስለኛል ደመሰስ ነው በአማራ ክልል ብለው አይ ቲንክ ወደ 12-13 ዞኖች ላይ ነው የጠቀሱት አይተው እንደሆነ። እና እንግዲህ ይሄንን ስታየው ዝም ብለህ በግርድፉ ቁጥር ሊመስል ይችላል። ነገር ግን አማራ ክልል ላይ ያሉ ዞኖች ያሉ ወረዳዎች ካሰብካቸው በፋኖ ቁጥጥር ስር ናቸው። እነዚህም በአራት በክፍለ ሀገር ደረጃ በአራት ብታካፍላቸው 300 ምናልባት 50-60 ነው የሚሆነው። የእነሱን እንኳን ቁጥር ብትወስደው እውነት እንኳን አድርገው ብትቀበል ያም ወደ ዞን ስትመነዝረው ስንት ሊሆን እንደሚችል አስበው። ስለዚህ በጣም ውሸታሞች ናቸው። በቃ በጣም ውሸት መለያቸው ነው። አንድም ሊያቀርቡልን ሊቆጥሩልን የሚችል የለም። ቅድም ካነሳው ጋር አገዛዙ እኮ ወደ ማጥቃት ተሸጋግሮ ነበረ ታስታውስ እንደሆነ። አሁን እኮ ከማጥቃት ብቻ ራስን መከላከል ብቻ ሳይሆን ኃይሉን ወደ መካከል የመሰብሰብ ለምሳሌ ሸዋ ላይ የነበረው በተለያዩ ወረዳዎች ንዑስ ወረዳዎች ላይ ልክ በነበረው 3ኛው ቀን ድረስ በነበረው ዘመቻ አንድነት ካየ በኋላ ሙሉ ኃይሉን ከወረዳዎች ከንዑስ ወረዳዎች በመሰብሰብ ወደ መሀል ደብረ ብርሃንም ኢቭን ሙሉ ደብረ ብርሃን መሀል ላይ በማስገባት ዙሪያውን በከባድ መሳሪያ በመጥመድ ሲከላከል የነበረበት ነው። ስለዚህ ይሄ ሰራዊቱን ይሄ እኮ ግልጽ ነው። የተማረከውን ሰራዊት እኮ ማየት ይቻላል። የተደመሰሰውን በቁጥር በስም ጀነራሎቹን ኮሎኔሎቹን ሞቱብኝ እኮ ብሎ አይልም። ስለዚህ ይሄ ውሸት ነው፣ የውሸት ዲስኩር ነው። ሰሞኑን እኮ እኛ ባለንበት የኛ አማራ ፋኖ በሸዋ የሚንቀሳቀስበት አንድ የብርጌድ አመራር ቀጭን የሚባል ገደልኩ ደመሰስኩ አለ። ልጁ እኮ ጉንፋንም አልነካው። ሰሞኑን አሁን እናንተ ላይ እናቀርበዋለን። የውሸት መረጃ ነው የሚያቀርቡት። ምንም መረጃው ምንም ማስረጃ የሌለው ተራ ውሸት ነው የሚያቀርቡት። ስለዚህ ይሄ ምንም ያንን በህይወት የተረፈውን ሰራዊታቸውን ለማጽናናት ያቀረቡት እንጂ በፍጹም የሚገናኝ እውነትም አይደለም፣ የሚገናኝም ታሪክ አይደለም። መቼትም የሌለው ጉዳይ ነው ያቀረቡት። መሳይ እንግዲህ አብደላ የዚህ ዘመቻ ግብና መጨረሻው ምን እንጠብቅ የሚል ነው። 8ኛ ቀኑ ነው። ምናልባት ላልተወሰነ ጊዜ በሚል ነው የተጀመረውና መቼ ነው መጨረሻው? ዘመቻ ግብና ተልእኮ ቀን በቀነ ገደብም የታሰረ ነው። እስካሁን መጨረሻው መቼ ሊሆን እንደሚችል በእናንተ በኩል አልተገለጸም። የምንሰማው ነገር አለ። ይሄ በዋናነት ፖለቲካዊ አንድነታችሁን ልታበስሩ በዋዜማው ላይ እንዳላችሁ በተለያየ መልኩ ሰምተናል። የዚህ ወታደራዊ ዘመቻ የዘመቻ አንድነት አንዱም ለኢትዮጵያ ሕዝብም ለአማራም ሕዝብ የፋኖ መዋቅሮች ወደ አንድነት መምጣታቸውን ለማሳየት እንደ መነሻ እንቅስቃሴ አድርጋችሁ ወሰዳችሁት እንደሆነ ነው የሰማነው። ስለዚህ እንጠብቃለን ማለት ነው። ከዚህ ከዘመቻው መጠናቀቅ በኋላ የእናንተን አጠቃላይ ፖለቲካዊ ውህደትና አንድ የአማራ ፋኖ ድርጅት ሆናችሁ ለመምጣት የምታደርጉትን መቋጫ የምንሰማበት ነው ብለን መጠበቅ እንችላለን። መልካም መሳይ፣ እንግዲህ አንተ እንዳልከው ይሄ ዘመቻ አንድነት ያው ላልተወሰነ ጊዜ ነው በሚል ነው የተገለጸው። ምናልባት ፌዞች አሉት። ፌዝ 1 ፌዝ 2 በተገቢው መንገድ ተጠናቋል። የሚቀጥሉ ፌዞች ይኖራሉ። እነሱ እንደተጠናቀቁ ምናልባትም ከተጠናቀቀ በኋላ ፌዞቹ ተገምግመው ይቀጥል አይቀጥል የሚለው በዛ በወታደራዊ ኮማንዱ ታይቶ ውሳኔ የሚሰጥ ነው የሚሆነው። ምናልባት አሁን እዚህ ላይ ብዙ ማለት አልችልም። ይሄ ወታደራዊውን
ጉዳይ የሚመለከተው በዛው የሚገለጽ ነው የሚሆነው። የሆነ ሆኖ ግን አሁን ባለው ሂደቱ ሲገመገም በጥሩ ሁኔታ ላይ እየሄደ እያሳካ በጣም በርካታ ኢቭን ከተቀመጠው ውጭ ያሉ አላማዎችን እያሳካ ነው ሄደው እንደተባለው መሪ ድርጅትን የማውጣት ነገር ከዚህ በፊትም ስለምንል እሱን እንግዲህ ውጤቱ ከተጠናቀቀ በኋላ ሙሉ በሙሉ የሚገለጽ ነው የሚሆነው። የሆነ ሆኖ ግን ለአማራ ሕዝብ ትልቅ ተስፋ ሰጪ ነገር ብቻ ሳይሆን በውጤት ደረጃ የሚገለጽ ድርጊቶች እየመጡ ነው። ሌሎቹን ደግሞ በሂደት የምናያቸው ነው የሚሆነው። መሳይ ይሄን ነው ማለት የምንችለው። እንደው በመጨረሻ የምታስተላልፉት መልእክት አለ? ህብረተሰቡ እንግዲህ በተለያየ መልኩ ይህንን በቅርበትም በንቃትም የሚከታተለው ጉዳይ ነው። እንደው በዚህ አጋጣሚ የምትሉት መልእክት ካላችሁ? መልካም መሳይ፣ እንግዲህ ዘመቻ አንድነት የአማራ ፋኖ ድሮ ከነበረበት አንድ ስቴፕ ብቻ ሳይሆን 2-3 እርምጃ ወደፊት እያደገበት ነው ብሎ መውሰድ ይቻላል። ይሄ ዘመቻ አንድነት ዋና ዓላማው ቅድም እንደተባለው አገዛዙን የነበረውን የውሸት ካባ ቀዳዶ መጣል፣ ለመላ ኢትዮጵያውያን እውቅና እውነተኛው ነገር እንዲታወቅ ማድረግ ነው። በሌላ መንገድ አገዛዙ የሚያወራው ወሬ በህዝባችን ለማደናገር የነበረውን ዓለም አቀፍ ማህበረሰቡን ለማደናገር የነበረውን እውነት የቀዳዶ የጣለ ነው። በሌላ መንገድ በሌላ አደረጃጀቶች ያሉ ወንድሞቻችን አሉ። በአብዛኛው ቦታ ላይ እየተሳተፉ እንደሆነ እናውቃለን። አሁንም የቀሩ ዞሮ ይሄን አገዛዙን ለመደምሰስ ስለሆነ ዓላማው በዛ ላይ ተሳትፈው ይሄን ነገር እርምጃ መውሰድ እንዳለባቸው ይሰማኛል። ከዛ በዘለለ ግን ህዝባችን ላደረገልን ሁሉ እስካሁን ወደፊትም ለሚያደርግልን እና አገዛዙን በመደምሰስ እየከፈለ ያለው ዋጋ ትልቅ እውቅና እንሰጣለን። ከዛ በቀጣይም ለሚኖረው ግዳጅ በዚህ ላይ ተሳትፎ ማድረግ እስከ መጨረሻው እንዲታገል ይህንን ጥሪ ማስተላለፍ እንፈልገው። ይሄን ነው ማለት የምችለው። አመሰግናለሁ። በጣም አመሰግናለሁ። አርበኛ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት ክፍል ኃላፊ፣ እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ። ዘውዱ ተመልሻለሁ። ከአርበኛ አብደላ እንድሪስ ጋር ያደረግኩትን ቆይታ ነው። ያው አብረን ተከታትለሃል። እንግዲህ ጥያቄዎች ካሉ ሳታቀርብ እንግዲህ ከአብደላ ጋር ተሰነባብተናል። ሌላ ጊዜም ካገኘነው ጥያቄዎችን ታቀርባለህ። ጥያቄዎች ነበሩ ግን እንደው በዛው አስተያየት መስጠት ከተቻለ በሰፊው አብራርቶታል። ያው እኔም ለማንሳት እንዳልኩ ገና ሸዋ ስል ነው እሱም የገባበት እነዚህኑ ለማብራራት ነበር። ምክንያቱም የሸዋ ህዝብ በጣም በሚደንቅ ሁኔታ ከፋኖቹ ጋር ያለው ቁርኝነት እጅግ የሚያስደንቅ እንደነበረ ለማከልና ያው ያሉትንም የትግል ውጤቶች ምን እንደሚመስሉ ለመጠቆም ነበር። እንግዲህ አርበኛ አብደላ በሰፊው አብራርቶታል። ወደፊትም ምን መደረግ እንዳለበት በጨዋ ቋንቋ ይህንን ነው አሁን እኛ ከፋኖቹ የምንጠብቀው። ያልታወቀ ያልተያዘ ያልተጨበጠ ነገር ዝም ብሎ መረጃ አለመስጠት፣ ጥንቃቄ ያለው ወታደራዊ ጥንቃቄ ያለበት መረጃ ነው ያቀበለውና ከልብ ነው የማመሰግነው። በእውነት በዚህ ወደፊትም ውጤት ይኖራል ብዬ ገምታለሁኝ። አዎ ዘውዱ፣ እንግዲህ ቀደም ሲል እንዳልከውም ያው አብደላም ሆኑ ሌሎች የአማራ ፋኖ የመዋቅሩ የህዝብ ግንኙነት ክፍል እውነት ለመናገር ለመረጃ ክፍት ናቸው። ባገኙት አጋጣሚ ኔትወርክ በፈቀደ መጠን በቻሉት ሁኔታ ሁሉ መረጃውን ለህብረተሰቡ ለማድረስ ከፍተኛ ትጋት ነው የሚያሳዩት። በዚህም ሊደነቁ ይገባል። ከወዲሁ ነው እንግዲህ የአመራር ብቃታቸው በአጠቃላይ በብዙ መስኩ ምን ያህል ጠንካራ መዋቅር እየሰሩ እንዳለ እየታዘብን ያለ ነውና በጣም አስደሳች ነገር ነው። ለማንኛውም ወደ መሬት ላይ ወዳለው አጠቃላይ ሁኔታ እንምጣ። እንግዲህ አብይ አህመድ የሚችለውን ነገር እያደረገ ነው። በአቅሙ ይህንን ትግል ለማፈን ብዙ አቅም እንዳለው ብዙ ነገሮችን ማድረግ እንደሚችል ከገለጸ በኋላ ያው የደረሰበት የመልስ ምትና በብዙ ቦታዎች ላይ የደረሰበትን ኪሳራ ከግምት በማስገባት አንዳንድ ነገሮችን ወደኋላ ማለት የጀመረበት ሁኔታ እንዳለ ታዝበናል። አሁን ደግሞ የሞት ምክንያቱም አማራ ክልል ላይ ተሸነፈ ማለት አማራ ክልልን አጣ ማለት ማዕከላዊ መንግስቱ ላይ ተረጋግቶ መቀመጥ የማይችልም ምናልባትም ከዛ በኋላም ስልጣንም ሆኖ መቆየት የሚችል አይደለም። ለዚህም ነው ከፍተኛ ርብርብ እያደረገ ያለው። ወደ ተለያዩ አካባቢዎች ወስዷቸው የነበረውን ሜካናይዝድ ኃይሉን በሙሉ አስገብቷል። ሰሞኑን በሰፊው እንደሚነገረውም በየማሰልጠኛ ካምፖች ያሉትን በሙሉ የደረሱትንም ያላጠናቀቁትንም ገና አዲስ የገቡትንም በሙሉ በመውሰድ ወደ ውጊያ አስገብቷቸዋል። ክረምቱ ከመምጣቱ በፊት የአማራ ክልልን ጉዳይ መጨረስ አለብን ብሏል። ግን ያ አይደለም፣ በተቃራኒው ነው ውጤቱ እየተመዘገበ የሚገኘውና እንግዲህ እነዚህ የፋኖ ኃይሎች ይህንን ዘመቻ ካጠናቀቁ በኋላ የጋራ የፖለቲካ መዋቅር ይኖራቸዋል።
ሁሉ ነገር በጋራ ነው የሚያደርጉት። ስለዚህ የሚጠበቀው አንድነት ይመጣል። ሌሎች ኃይሎችም አሉ ከነሱ ስብስብ ውጭ የሆኑ ደግሞ በራሳቸው የሚንቀሳቀሱ አሉ። ከነሱ ጋርም የጎንዮሽ ውይይት እንደሚደረግ ነው የሰማነውና ነገ ከነገ ወዲያ ጠንካራ የፋኖ መዋቅር መምጣቱ የሚጠበቅ ነው ዘውዱና ምናልባትም የአብይ አህመድ እድሜ ከወታደራዊ እንቅስቃሴ ባሻገር በኢኮኖሚ በመጣበት ጣጣም እንደዚሁ እየተፈረከረከ ያለ በመሆኑ መጪው ጊዜ ለብልጽግና መጪው ጊዜ ለአብይ አህመድ አጠቃላይ ለዛ መንደር ጥሩ ነው ማለት የምንችል አይመስለኝም። ልክ ነው መሳይ፣ በጣም አሁን ችግር ውስጥ የገባበት ነው። ቅድም እንዳልነው ወደ ግራ ወደ ቀኝ ወደ ኋላ ወደ ፊት ቢያይ አሁን መውጫ አጥቷል፣ ጨንቆታል። የት እንደሚገባም አያውቅም። እንዳልከው ወታደራዊ ስልጠና የወሰዱትን ምልምሎች ተብሎ የገቡትንም ስልጠናቸውን እንኳን በቅጡ ሳያጠናቀቁ መሳሪያ መፍተትና መቅጠም እንኳን በአግባቡ ሳይረዱ አሁን ወደዚህ ጦርነት ይጠቅሙኛል ብሎ ሊያስገባቸው ነው። ግን በአብዛኞቹ ከማሰልጠኛው ጣቢያ እንደወጡ በቻሉት መጠን ፋኖን እንደሚቀላቀሉ መረጃዎች እየወጡ ነው ያሉት። ለምንድን ነው የምንዋጋው፣ ለማን ነው የምንዋጋው የሚለውን ነገር አሁን ትኩረት ሰጥተውበት እየሰራ ያለበት ሁኔታ አለ። ቅድም ያልነውን ይሄ የፋኖቹ አትሊስት የሚሰጧቸው መረጃዎች ጥንቃቄ የተሞላበት ያልኩት ያለ ምክንያት አይደለም። በፊልድ ማርሻል ደረጃ ተቀምጦ ብርሃኑ ጁላ ምን እንደሚል የሚሰጣቸው ጋዜጣዊ መግለጫዎች፣ የሚሰጣቸው ትንታኔዎች እንዴት ነውር የተሞላበት እንደሆነ የምናውቀው ጉዳይ ነው። በጣም በሚያሳዝን ግጠም ብያለሁ በቃ ከዛ ነው ድሮን እኮ ልንደበድብበት ነው እንጂ እኮ ሌላ ላይ አይደለም የሚል እንዲህ አይነት ከአንድ የሀገር ፊልድ ማርሻል የሚል ታይትል ይዞ ማለት በጣም ነውር የተሞላበት የድሮ የጦር ጀነራሎቻችን እንኳንስ እንደዚህ አይነት ቋንቋ ሊጠቀሙ ቀርቶ ለሚዲያ እንኳን ድምጻቸው አይሰማም፣ አይነገር። በጣም ሲሪየስ የሆነ ኢሹ ካለ ያንን በተመለከተ እንደው አልፎ ምናልባት ሊሰጥ ከቻለ አይ ዶንት ኖ ያም 5-10 ደቂቃ ባልሞላ ብቻ ማብራሪያ የሚሰጡበት ካልሆነ እንደዚህ አይነት ነገር አለ። ግን እንደምታውቁ ከአንድ ሚዲያም ጋር ባደረጉት ቃለ ምልልስ ላይ ይህንን አፋኞቹን ግሩፕ ወይም ደግሞ እነዚህ ፋኖ እንትኖችን ማናቸው ሰዎች ታፍተዋል የዩኒቨርሲቲ ተማሪዎች ሲባል በሰጡት መልስ ላይ ጠፍተዋል። የት ጠፉ? አይ ኦሮሞ ብሎ ስሙን ቀይሮ እንደዚህ ነው እሱ እኮ አማራ ነው። የት ጠፍተዋል? የት ናቸው? አማራ ክልል አሁን እየፈለግናቸው ነው። እንዲህ አይነት ወሬ የሚያወራ ስርዓት የማያውቁ ወታደራዊ ሳይንሱ እንኳን ምን እንደሚል የማያውቁ ሰዎች ናቸው እና እንደነዚህ አይነት ጀግና የአማራ ፋኖ የሚሰጧቸው የወታደራዊ ሳይንስ ጥበብቶች እንኳን የማያደርጉትን እያደረጉ በመሆኑ ከልብ አመሰግናለሁ። በዚሁ መቀጠል አለበት። ዋናውና ትልቁ ነገር ህዝቡ በአብዛኛው የሚጠብቃቸው አሁን ምንድን ነው? አንድ ሆነው ልክ አሁን የዘመቻ አንድነት እንደሰሩት ሁሉ ወደፊት ደግሞ አንድ ሆነው ለህዝቡ የሚያሳውቁበትና መሪያቸውን የሚገልጹበት ነገር ደግሞ የተፈጠረ ሲሆን አብይ የበለጠ ጭንቀት ውስጥ የሚገባበት እንደሆነ ምንም ጥርጥር የለውም። እንዳልኩ ይሄ ዘመቻ በሸዋ ላይ ብቻ አይደለም፣ በጎንደርም ቅድም ገልጸናል። ጎጃምም ላይ ትላልቅ ስራዎች ናቸው የተሰሩበት መሳይ 8ኛ ቀኑን በያዘውም ዘመቻ አንድነት የአማራ ፋኖ በጎጃም 1ኛ ክፍለ ጦር በሁሉም ቦታዎች ላይ የተሳካ ኦፕሬሽን ማካሄዱ ነው እየተገለጸ የሚገኘው። በተከታታይ ወደ ውጊያዎችን እያደረገ የሚገኘው ኮሎኔል ታደሰ ሙሉነህን እንደዚሁም ደግሞ በ3 ሻለቃዎች ከሻምበል መማር ጌትነት ሻለቃ፣ አበረ ይማም ሻለቃና ጊዮን ሻለቃ የተውጣጣ ኃይል ከመራዊ በቅርብ ርቀት የሚገኘው በተለምዶ ጨተራ ተብሎ በሚጠራው ቦታ ላይ ደፈጣ በመጣል ነው ከባህር ዳር ዳንግላ ሲንቀሳቀስ የነበረውን የመከላከያ 12 ሰዓት እስከ 3 ሰዓት በቆየ አውደ ውጊያ ከፍተኛ የሆነ ሰብአዊ እና ቁሳዊ ኪሳራ ማድረሳቸውን ነው የገለጹ። በጣም በሚገርም ሁኔታ በተለይም በዚህ በኮሎኔል ባህሩ በሚባለው ግለሰብ የሚመራው 76ኛው ክፍለ ጦር ሰሜን ሜጫ ወረዳ በምትገኘው ሪማ ከተማን ለሁለተኛ ጊዜ አውድሞ ዘርፎ አቃጥሎ መሄዱ ነው። ይሄ እንግዲህ ሁልጊዜ እነሱ የሚያዋቸው ስራዎች ናቸው። ይህንን በተመለከተ አሁን የአማራ ፋኖ ጠንክሮ የቀጠለበት ነው። ቅድም እንደገለጽከው መሳይ አንተ የ12 ኮሎኔሎች መደምሰሳቸውና የፋኖ መረጃዎች እንደሚያመለክቱ እስካሁን ከፍተኛ የጦር አመራሮች ሁሉ ያሉበት የ99ኛ ክፍለ ጦር አዛዥ የነበረው ኮሎኔል አባይነህ አሹራ የተባለው ነው እንግዲህ በንጹሃን ላይ ከፍተኛ ግፍ ሲፈጽም ህፃናት ልጆች ሳይቀር ሲደፍር የነበረ ሰውዬ እርምጃ የተወሰደበት ማለት ነው። እንግዲህ በዚህ የ99ኛው ክፍለ ጦር አዛዥ ነው ይህንን ስራዎች ሲሰራ በፋኖቹ እርምጃ የተወሰደ። በየቀኑ ነው እርምጃ የሚወሰድባቸው። ይህን በተመለከተ እንግዲህ ፋኖ ጠንክረው እየቀጠሉ ያለበት ነው። ይህንን ውጤት ደግሞ በየቀኑ እያሳዩን እያብራሩልን ነው የሚገኙትና ይሄ መቀጠል ያለበት ነው። በእርግጠኝነት በአጭር ጊዜያት ውስጥ እነዚህ ውጤቶች ለህዝቡ ይፋ እንደሚሆኑ ተስፋ አደርጋለሁኝ። በተለይም ደግሞ የአንድነቱ ጉዳይ በአጭር ጊዜያት ውስጥ ተጠናቆ ህዝቡ ጥሩ ዜና እንደሚሰማም ምንም ጥርጥር የለኝም። በተለያየ የአማራ ግዛት የሚገኘው ማህበረሰብ የፋኖን ተጋድሎ ከጎናቸው ሆኖ እየሰራ ያለው ነገርም ደግሞ እጅግ አበረታች ነው።
እኛም ይሄንን እንግዲህ ለህዝባችን ለወገናችን በየቀኑና በየጊዜው እየተከታተልን የምናቀርብ መሆኑ ሊታወቅ ይገባል። ህዝቡም በውጭም በአገርም ያለው ይሄን ተጋድሎ ይሄንን ትግል የመደገፍ ኃላፊነትና ድርሻ ስላለበት በጋራ ከፋኖች ጋር በተለይ በየትኛውም አቅጣጫ ያሉት የፋኖን ትግል ማገዝ ይኖርባቸዋል ብዬ አስባለሁ። ዘውዱ፣ ሌላው ከመረጃ አንጻር የምናነሳው ጉዳይ በኤርትራ ይዛቸው የነበረው የሶስቱ የአዘርባጃን መርከቦች ሰራተኞች 18 የሚሆኑት ወደ ሀገራቸው መግባታቸው ተሰምቷል። ከኤርትራ መንግስት ጋር በተደረገ ድርድር በተለያዩ አካላት ጣልቃ ገብተው በአዘርባጃንና በኤርትራ መንግስታት መካከል ስምምነት ተደርጎ እነዚህ 18 የመርከቧ ሰራተኞች ተለቀው ወደ አገራቸው ገብተዋል። ለ4 ወር በላይ ነው እንግዲህ ተይዘው በኤርትራ ቆይተው የነበሩት። ከዚሁ ጋር በተያያዘ በይፋ የተገለጸም ባይሆን በተለያዩ የመረጃ ምንጮች እንዳረጋገጥ ነው ከሆነ እነዚህ 3 መርከቦች የተያዙት መሳሪያ ጭነው ከአዘርባጃን ወደ በጅቡቲ በኩል አድርገው ለአብይ አህመድ አገዛዝ መሳሪያውን ለማራገፍ እንደነበረ ለማወቅ ችለናል። እነዚህ መርከቦች ኤርትራ የባህር ወሰኗን ጥሰው ሲገቡ በቁጥጥር ስር አድርጋ ሰዎቹንም በማሰር እንዲሁም መሳሪያዎቹን በመውረስ ነው እንግዲህ ሁኔታውን ላለፉት 4 ወራት ወዲና ወዲያ ሲባል የነበረው። በዚህም ኤርትራ በከፍተኛ የውጭ ምንዛሪ የተገዙ የአብይ አህመድ የጦር መሳሪያዎችን ሙሉ በሙሉ መውረሷን ነው ያረጋግጥ ነው። ከነዚህ መሳሪያዎች ድሮኖች እንደሚገኙ፣ ከባባድ መሳሪያዎች እንደሚገኙ፣ ብዙ ሚሊዮን የሚቆጠሩ ተተኳሽ ጥይቶች ያሉበት እንደሆነ ነው የሰማነው። እነዚህ በሙሉ በኤርትራ መንግስት ቁጥጥር ስር ገብተዋል። አብይ አህመድ በተለያየ መልኩ መሳሪያዎቹ እንዲመለሱለት በሶስተኛ ወገን ያደረገው ጥረት አልተሳካለትም። በመጨረሻ ወደዚህ ወደ ኃይል እርምጃ ለመሄድ ማስፈራራት ውስጥ እንደገባ ነው ለማወቅ የቻልነው። በኢትዮጵያና በኤርትራ በኩል ያለው ፍጥጫም አሁን በተወሰነ ደረጃ ጋብ ያለ ቢመስልም ወደፊት ሊመጣ እንደሚችል ምልክቶችን እያየን ነው። የአብይ አህመድ የተለያዩ ዲጂታል ሚዲያዎች አዘጋጆች የሚያሰራጯቸው መረጃዎች የሆነ ነገር ወደፊት ሊኖር እንደሚችል አመላካች ናቸው። ከአሰብ 70 ኪሎ ሜትር ተጠግቷል የኢትዮጵያ ሰራዊት የሚል መረጃ በእነሱ በኩል እየወጣ ነው። እንግዲህ ከአሰብ 70 ኪሎ ሜትር ሲባል ምናልባትም የኤርትራ ድንበር ውስጥ የገባ ሊሆን ይችላል። ይህ እውነት ነው አይደለም፣ መሬት ላይ ያለውን ነገር ማረጋገጥ የቻልነው ነገር የለም። ግን በዲጂታል ሰራዊቱ አማካኝነት በሰፊው እየወጣለ መረጃ ነው። በሌላ በኩል ግብፅና ኤርትራ የቀይ ባህር አባል ያልሆነ ወይም የቀይ ባህር አካል ያልሆነ ሌላ አገር እንዳይሳተፍ የሚያደርግ ስምምነት ዳግም ተፈራርመዋል። የጦር ልምምድ እያደረጉ ነው። በባህር ኃይል ላይ ሁለቱ ሀገራት የጦር ልምምድ ማድረግ ከጀመሩ ሰንበት ብለዋል። ስለዚህ ሁኔታዎች ከረር ያለ መልክ እያዙ ከሄዱ አጠቃላይ ቀጠናዊ ቀውስ ሊከሰት እንደሚችል እንደነዚህ አይነት ምልክቶች ከወዲሁ እየታዩ ይገኛሉ ማለት እንችላለን። መሳይ እንግዲህ በዝርዝር ሄደበታል ሁሉንም ጉዳይ። አብይ አህመድ ወደ ስልጣን ከመጣ አንዱ የኪሳራ ውስጥ የዳረገን ነገር ዓለም አቀፍ ዲፕሎማሲያችን መሻከሩ ነው። መሻከሩ ብቻ ሳይሆን መውደቁ ነው። በጣም በሚያሳዝን ሁኔታ ኢትዮጵያ እንደሚታወቀው በዓለም አቀፍ ደረጃ ትልቅ እውቅና ያላት አሉ ከሚባሉ ሀገራት ተርታ የነበረች ዛሬ በአፍሪካ ብሎም በምስራቅ አፍሪካ ከጎረቤት ሀገሮቻችን ጋር እንኳን አቅማትን እታች የወረንበት ነው። ጅቡቲ ከአቅሟ እንኳን የናቀችብን ዘመን ይህ አብይ አህመድ የመጣበት ስልጣን ነው። ስለዚህ ይህንን አጀርባዛን በተመለከተ ያልከው ነገር ከዚህ በፊት ያው በአንከር ሚዲያም በዘውዱ ሾውም በሌሎችም ዘገባ አድርገንበታል። በሰፊው የሄድንባቸው ጉዳዮች ናቸው። ይህንን በተመለከተ ለመካድ የተደረገው ሙከራ ምንም ውጤት የሌለው ነው። ለሶስተኛ ወገን ጭምር ሳይቀር ድርድር ውስጥ የገባበት ከአፍሪካ መሪዎችና ከአፍሪካ ህብረት ሁሉ የሚመለከታቸው ዲፕሎማቶችን ለንግግር ለድርድር የተወሰዱበት ነገር እንዲመለስለት ያቀረበው ጥያቄም በአብይ አህመድ በኩል ምንም ውጤት አለማምጣቱ ነው የተገኙት መረጃዎች የሚያመላክቱት። እንግዲህ አንደኛው ከዚህ ከአዘርባይጃን በኩልም በነገራችን ላይ አብይ አህመድ ወይም እሱ ጋር የሚሄዱት ብርሃኑ ጆላ ብለው ማንም ብትላቸው ከዚህ ቀደም ገባ ህዋት ነው ሁሉንም ነገር ኮንትሮል አድርጎት የነበረው። እንደነዚህ አይነት የጦር መሳሪያ ግዢዎችና ትላልቅ ጉዳዮች ምስጢራዊ ነገሮችን ሌሎቹ የማወቅ ዕድል አልነበራቸውም። ስለዚህ ጭንቅ ውስጥ ገብተው በነበረበት በተለይም ከህዋት ጋር በተደረገው ውጊያ ምንም መፈናፈኛና መሄጃ ባጡበት በዛ ሰዓት ያው የኤርትራ መንግስት ነው የደረሰላቸው እና እነዚህ መረጃዎቹን በኤርትራ መንግስት በኩል ወታደሮቹ የኤርትራ የጦር ጀነራሎችና የሚመለከታቸው አካላቶች ናቸው
እንደ አብይ አህመድ ጋር ሆነው እየተነጋገሩ እየተደራደሩ ምክንያቱም አንዳንድ ህጋዊ በሆነ ግዢ ለመፈጸም ቢሞክር አቅሙም ገንዘቡም ስላልነበረው አንዳንዱም ሀገራቶች አንሸጥልህም ስላሉት በዛ መሰረት ከዚህኛው አካል ጋር ነው እንግዲህ ተደራድረው ይህንን ትጥቅ ሲያስገቡ የነበሩት። ከኤርትራ መንግስት ሚስጥሩን ጉድጓዳውን ሁሉ አሳይቶታል። አብይ አህመድ አምጥቶ እኮ ነው አብይ አህመድ ወደ አስመራ ሲሄድ ቤተ መንግስቱን እንኳን በአግባቡ አላሳየውም። የመኖሪያ ቤት ውስጥ ነው ወስዶ የከተተው። የት እንደው የመከላከያ ኃይሉ የት ነው ያለው? የአየር ኃይሉ የት ነው ያለው? ጦሩ ምን ይመስላል? ምንም ታዋን እንኳን ወስዶ አላስጎበኘው። በሚገርም ሁኔታ ዝም ብሎ የሆነ ሜዳ ላይ ምናምን እንደውም ባለፈው አስመራ ሲሄድ አይቼዋለሁ። የሆነ ቁልቋል ምናምን ሲበላ አንድ ጫካ ውስጥ ወስዶ ምንም በሌለበት እዚህ ለምን ይዞት መጣ ነበር ያልኩት። ይዞኝ ሄደኝ ሰው ሰጠኝ። ምን ይሰራ? ገደል ወደ ታች ገደል ነው፣ ወደዚህ ተራራ ነው፣ ምንም በሌለበት እዛ ደርሶ እንደመለሰው ነው በቴሌቪዥን ላይ ያየ ነው። ስለዚህ ይሄ ግን ወስዶ እያንዳንዷን ነገር ምንም ሳትቀር ነበር ያሳየው ለኢሳያስ አፈወርቂ። ስለዚህ ይሄ መረጃቸው ስለነበራቸው ምን እንደሚደረግ ምን እንደገዙ ምክንያቱም ያኔ በህዋት ጋር በነበረው ውጊያ መሰረት መረጃዎቹ በሙሉ ያውቃሉ። ከየት መሳሪያ እንደሚገዛ የሚያውቃሉ። ስለዚህ ከአብይ አህመድ ይሄን ወታደራዊ መሳሪያዎችን ለመግዛት ከሚሄዱት በበለጠ ምስጢራዊ መረጃዎቹን ያላቸው የኤርትራ ሰዎች ይህንን 3 መርከብ ጭኖ የመጣው መሳሪያ በምንና የሰዓት እንደሚገባም ስለሚያውቁ ያው የተፈጸመውን ነገር የምታውቀው ነው። አንዳንዶቹ እንደውም ሆን ተብሎ ታቅዶ የተሰራ ነው። ለምንድን ነው ራሱ በኤርትራ ክልል ውስጥ እነዚህ መርከቦች የገቡት የሚለውን ነገር ራሱን የቻለ ሌላ ጉዳይ አለው። ስለዚህ ራሱ የኤርትራ መንግስት ከነዚህ መሳሪያውን ከሸጡት አካላት ጋር ያላቸው ቆኝነትና ግንኙነት ይህንን የኢትዮጵያ ከፍተኛ በሚሊዮን የሚቆጠር ዶላር የተገዛበትን ገንዘብ ወይም የጦር መሳሪያ አማራው ላይ እንዲያደርጋሉ ያለውን እንደወሰዱበት ከዚህ ጋር የተገናኘ እንደሆነ አንዳንድ መረጃዎች እየወጡ ናቸው አሉ። ስለዚህ የኢሳያስ ምን እንደሚሰራ ምን እንደሚያደርግ የሚያውቅ ሲሆን በዚህኛው ሰውዬ በኩል ደግሞ የኢትዮጵያን ታላቅ ክብር የነበራትን የዲፕሎማሲ ስራና ምስጢራዊ ወታደራዊ እንቅስቃሴዎችን ሁሉ አፈር ውስጥ ከቶ ጭቃ ውስጥ ከቶ እንደዚህ መከራ እንድናይ ያደረገን ራሱ የፈጠረ ነው። ዞሮ ዞሮ በዚህም ይሁን በዛ በኤርትራ በኩል ያሉ ነገሮች መፈናፈኛ አጥተዋል። አንተም ቅድም እንዳልከው በተለይ እዚህ የቀይ ባህር ወደብ ላይ ግንኙነት እንትን የሌላቸው ቦታ የሌላቸው ማንም ቢመጣ ምን እርምጃ ሊወስዱ እንደሚችሉ ኢሳያስ የሚመለከታቸውና እንደዚሁም ደግሞ የግብፁ አካላቶች የተፈራረሙበት ሁኔታ አለ አሁኑ በዚሁ ሳምንት ውስጥ። ስለዚህ ኢትዮጵያ አሁን አጣብቂኝ ችግር ውስጥ እንድትገባ ያደረገው ራሱ አብይ አህመድ ስለሆነ ከዚህ ውስጥ ለመውጣት ደግሞ በየቦታው የተለያየ ነገር ይፈልጋል። እንዳልከው እነዚህ የሳይበር ሰዎችም ይፎክራሉ፣ ይሸልላሉ። ግን እንኳንም ከሌላ ሀገር ለመዋጋት አይደለም ከፋኖ ጋር በዘመቻ አንድነት የተደረሰበት ኪሳራ ማቋቋም አልቻለም። በየቀኑ ነው ወታደሮቹ እያለቁበት እጃቸውን እየሰጡ መሳሪያውን ጭምር እየተቀማ የሚገኙ። ስለዚህ በዛም በኩል አልተሳካለትም፣ በዚህም አልተሳካለትም። ያለው አማራጭ ቢችል እንደኔ አድቫይዝ የሚያደርጉትም ሰዎች ጭምር ተነስተው ቢገልጹለት ወይ ስልጣንና ኃላፊነቱን ለኢትዮጵያ ሕዝብ አስረክቦ እሱ ለፍርድ የሚቀርብበትን መንገድ ቢያመቻች ሌላ አደጋ ውስጥ ከመግባቱ በፊት ህይወትን የሚያሳጣ ነገሮች ነገ ሊከሰቱ ይችላሉ። እንደምታስታውሰው ጋዳፊ ከሊቢያው እነዚህ አይጦች ናቸው ምናምን እያለ ሲፎክር አጠገቡ ደርሰው ማለት ሲፎክር መጨረሻ ላይ የተገኘው እሱ ራሱ የአይጥ ጉድጓድ ውስጥ ሆኖ ነው የተገኘው። እና ነገ የዚህም ሰው የጣፋንታ ከዚህ ያላነሰ ሊሆን ይችላልና ካሁኑ እንደዛ አይነት አደጋ ውስጥ ከመግባቱ አስቀድሞ ልክ ቤተሰቦቹን ልጆቹን ሁሉ ጋዳፊ እንዳስጨረሰ በዚህ ሰውየም ላይ ሌላ ነገር እንዳይመጣ ከወዲሁ ጥንቃቄ አድርጎ ለህዝቡ ስልጣኑን አስረክቦ እሱም ለህግ የሚቀርብበት መንገድ ቢመቻች መልካም ነው የምለው መሳይ። ከዛ ውጭ በየትኛውም በኩል ያለው ውጤት በዓለም አቀፍ ዲፕሎማሲ ውጤት የለውም። ከሌሎች ሀገራት ጋር ችግር ፈጥራለሁ ቢል ውጤት የለውም። ከፋኖም ጋር ያለው ነገር ጠንክሮ ቀጥሎበታል። እንግዲህ በኋላ የምንመለስበት ይሆናል። ወደ ትግራይ ደግሞ የጀመረው ነገር አለ ዕቃቃ ጨዋታ። ስለዚህ በሁሉም የከሸፈበት ሰው ስለሆነ አሁን አንድ ነገር ማድረግ አለበት፣ ችግሮቹ ከፍተው ከመምጣቱ አስቀድሞ ነው የምለው መሳይ። እንግዲህ በዚህ ወደ ትግራይ ጉዳይ ነው የምንገባው። እንዳልከው ነው ቀልድም ይመስላል ቧልት በእንደዚህ በህዝብ አንገብጋቢ ጉዳዮች ላይ ህዝብ ነፍስ ውጪ ነፍስ ግቢ በሆነ የመከራ ውስጥ ባለበት እንዲህ አይነት ቀልድ ካልሆነ ሌላ ሊባል የሚችል አይመስለኝም። ምናልባት ዜናውን ህብረተሰቡም ሲከታተል ነው ያለው። በትግራይ ጊዜያዊ አስተዳደሩን ለመምራት የሚችል ፕሬዝዳንት ለመምረጥ አብይ አህመድ በምንድነው በጥቆማ እንዲሰጥ በማህበራዊ ሚዲያው ላይ ጥያቄ አቅርቧል ወይም ደግሞ ጥሪ አድርጓል። ለአንድ አመት የተራዘመውን የጊዜያዊ አስተዳደሩን የሥራ ጊዜ የሚመራ ፕሬዝዳንት ለመምረጥ የትግራይ ህዝብ ጥቆማ እንዲሰጠው ነው አብይ አህመድ
የጠየቀው እውነት ለመናገር በጣም ጨካኝ ሰው ነው። 1 ሚሊዮን ህዝብ ያለቀበት 1 ሚሊዮን ሰው ከጎኑ የተለየበት በተለያዩ ማህበራዊ ጉዳዮች በተለያዩ አንገብጋቢ ነገሮች ታጥሮ ያለው በጭንቀት ውስጥ ላለው የትግራይ ህዝብ እንዲህ አይነት ቧልትና ቀልድ ለምን እንዳስፈለገ ግራ የሚያጋባ ነው። ለምንድን ነው የተፈለገው? አሁንም ሌላ አጀንዳ ሰጥተው እንደገና በዚህ አሁን እያየው ነው ሶሻል ሚዲያ ላይ እስቲ ምረጡ ማን ይሆን የናንተን ምርጫ አሳውቁን የሚሉ ሰዎች አንዳንዱ ሰው እውነት ለመናገር የተሰጠውን አጥንት ሁሉ እየተቀበለ መጋጥ ይወዳል። ለምን እንዲህ አይነት ነገር ላይ ጥንቃቄ ማድረግ እንደተሳነው ግራ የሚያጋባ ነው። አሁን ምን አስፈለገ? በእንደዚህ አይነት ህጋዊስ ነው ወይ? ከህግ አንፃርስ እንዴት ይታያል? አንድ በጥቆማ የሚደረግ ጊዜያዊ ተጠቆመ። በእርግጥ አዎ ጊዜያዊ አስተዳደር ነው፣ አብይ ሊሰይም ይችላል ጌታቸውን እንደሰየመው። ለምን አስፈለገ አሁንም አንዱን መሰየም ሲቻል እንዲህ አይነት ነገር ውስጥ መግባት ለምን አስፈለገ? ትግራይ እኮ ነዳጅ ሳይገባ 10 ቀን ሆኖታል። ነዳጅ አይገባም ትግራይ። ይህን ጥያቄ ለምን አይፈታለትም? እንዲህ አይነት ቲያትርና ድራማ ከሚጫወት እንግዲህ ይህን በተመለከተ በጣም በሚያሳዝን ሁኔታ የትግራይን ህዝብ ይህንን ትልቅ ታሪክ ያለውን ማህበረሰብ አዋርዶ እንደዚህ ያደረገው አንዱም ራሳቸው በፈጠሩት ክፍተት ነው። እንዳልከው ከሚሊዮን ያላነሰ ህዝብ ህይወቱን አጥቷል በሚባልበት በሚሊዮን የሚቆጠር የተፈናቀለበት ዛሬም ጭምር በሚሊዮን የሚቆጠር ህዝብ የሚበላው የሚጠጣው አጥቶ ተቸግሮ ስቃይ ባለበት በዚህ ወቅት መቀለጃ ያደረገው አብይ አህመድ ራሳቸው ውስጥ በተፈጠረው ክፍተት፣ ሁለተኛም እሱም ራሱ ህግና ስርዓትን አንድ መንግስት ማድረግ የሚገባውን ወይም በህገ መንግስቱ መተዳደር እንደማይቻል ህገ መንግስቱም እንደማይሰራ ለማሳየት ነው። በመጀመሪያ ደረጃ ይሄ የጊዜያዊ አስተዳደሩ የተቋቋመው በህግ ነው። የጠቅላይ ሚኒስትሩም ስልጣንና ኃላፊነት ተቀምጧል ምን ማድረግ እንዳለበት። ችግሮች ሲፈጠሙ ወይም እንደዚህ አይነት ነገር ሲገጥም በክልል ውስጥ የጊዜያዊ አስተዳደር ማቋቋም ወይም መሾም ፕሬዝዳንትን የመሰየም ስልጣን ተሰጥቶታል። በዛም መሰረት ያንን አድርጓል። በሚገርም ሁኔታ ህወሓት ከመጀመሪያው ጀምረው እንደፈለጉ እያደረጉ ያሉት በዛ በቀውጢና በችግር ጊዜው ያው ከምዕራባውያኖች ጋር በመቆራኘት ከሞት እንዲተርፉ ተደርጎ አሜሪካንና አውሮፓኖቹ በጋራ በመሆን አድነዋቸዋል። ከዛ በኋላ በደቡብ አፍሪካ የፕሪቶሪያ አግሪመንት የሚል ቁጭ ያለ የማይረባ የኢትዮጵያ ህዝብ የዚህን ሁሉ የሞተውን ህዝብ የትም ገሸሽ አድርገው ጥለው የራሳቸው የተነጋገሩበት ራሳቸውን ካዳኑ በኋላ ህወሓት የምታየው ነው። ከመጡበት ጊዜ ጀምሮ ተግባራዊ ይደረጋል። በአጭር ጊዜያት ውስጥ 1 ወር ባልሞላ ጊዜ ውስጥ ይሁሉ ይፈጸማል የተባለው አንዱም ሳይፈጸም ይኸው እዚህ ደረሱ። የመጀመሪያ ደረጃ የምርጫ ቦርዱ በአስቸኳይ እንዲሰራ አለ። የምርጫ ቦርዱንም አንቀበልም አሉ የሰጣቸውን ትዕዛዝ። ሁለተኛ ጊዜ አስተዳደሩን አሰየመ፣ አስቀመጠ። ጌታቸውን ያስቀመጠውን አንቀበልም ሲሉ ዛሬ ሲሉ ተነጎዳ ሲሉ ምን ሲሉ ይኸውና አሽቀንጥረው ጥለውት ባደረጉ ራሳቸው ህወሓቶች በፈለጉት መልኩ ተደርጓል ማለት ነው። ዛሬ ይኸው እንደምታየው እንግዲህ ይህ ሁሉ ነገር የተፈጠረው በምን ምክንያት ነው? አብይ አህመድ የተሰጠውን የስልጣንና ኃላፊነት ወይም ህግና ህገ መንግስቱ የሰጠውን መብት መጠቀም እንኳን አለመቻሉን የሚያስረዳ ነው። እጅግ የሚያሳዝነኝ ግን እነዚህ ህወሓቶች ምንም ለክፋት እንኳን ቢቆሙ በአንድነትና በጋራ ቆመው ይህንን የአብይን ትንኩል ሐሳብ አክሽፈውበታል። ዝም ብለህ ጥቆም ምን ማለት ነው? ጥቆማ ማለት እቃቃ ጨዋታ ነው እንዴ? የክልሉን መንግስት ርዕሰ መስተዳድር ነው እኮ የምትመርጠው። ስለዚህ ሰዎች ድምጽ የሰጡት በመጀመሪያ ደረጃ አብይ አህመድ የህዝብን ድምጽ የህዝብን ሐሳብ ይቀበላል ወይ ነው? መቼና የቴ ነው የህዝብን ድምጽ የተቀበለው? የት ጊዜ? ዛሬ በየቀኑ የህዝቡን ጩኸት ቢያዳምጥማ ኖሮ ሀገራችን ኢትዮጵያ ዛሬ እዚህ ውስጥ ባልገባች ነበር። አንድም ቀን የህዝብ ድምጽ ተሰምቶ የህዝብ ጥያቄ መልስ ያገኘበት ጊዜ የለም። እሱ የሰው ልጅ እየሞተ የሰው ልጅ አደጋ ውስጥ እየገባ በየቀኑ የሚሰራቸው አበባውንና ችግኙ ላይ ነው ያተኮረው። እንደዚህ አይነት ሰውዬ ዛሬ ድምጽ ቢሰጡ ይፈቅዳል ወይ ነው? ስለዚህ አሁንም የትግራይ ህዝብ እንዲህ የተከበረው ማህበረሰብ መቀለጃ ሆኖ መቀጠል የለበትም። እሱ ብቻ ሳይሆን በኢትዮጵያ ህዝብም ላይ ጭምር እየቀለደ ያለውን ይህን ሰውዬ በምን መልኩ አስወግደን ስልጣንና ኃላፊነቱን ለህዝብ የሚረከብበት መንገድ ላይ መስራት ይችላል። በትግራይ በኩል ሁልጊዜም ዛሬ ምዕራብ ትግራይ ምናምን ትግራይ ገለመሌ ከሚሉ ይልቅ እንዲህ በየቀኑ የሚጫወትባቸውን ሰውዬ በሚችሉት አቅም
ከሌሎች አጋሮቻቸው ጋር በጋራና በቅንጅት በመስራት በማስወገድ ለህዝባቸው የሚሆነውን መሪ መምረጥና ኢትዮጵያን ካለችበት መቀመቅ ለማውጣት መስራት ይጠበቅባቸዋል። ዘውዱ ይሄንንም የአብይ አህመድ አጀንዳ መስጠት ብለን መውሰድ የምንችል ይመስለኛል። ትግራይ ስንት ቀዳዳ በበዛበት ስንት ችግር ባለበት እንዲህ አይነት ነገር ማድረግ የጭካኔውን መጠን የሚያሳይም ነው። ለትግራይ ህዝብም በአጠቃላይ ለኢትዮጵያ ህዝብም ያለውን ንቀት የሚያሳይበት ነው። እንዴት በምን መልኩ ነው አሁን በጥቆማ እንዴት ነው አንድ ሰው ለመምረጥ? በጣም አሳዛኙ ነገር ባለፈው ይሄ ምክክር ኮሚሽኑን እንደዚሁ በእንዲህ አይነት ጥቆማ ስጡ ተብሎ ነው አጉል አመጣጥ መተው በጣም ትክክለኛ ያልሆነ ጤናማ ያልሆነ አመጣጥ መተው ነው ይሄ ምክክር ኮሚሽኑ የአብይ አህመድ መጫወቻ እንዲሆን የተደረገው። ሆን ብሎ የሚያደርገው ነገር ነው። እንዲህ አይነት ምርጫ የለም በጥቆማ የሚባል ነገር። ይሄ አሁን ለህዝብ ያዝናል እንድንለው ነው? በህዝብ ይሁንታ ነው ከህዝብ በመጣ ጥቆማ ነው ፕሬዝዳንት የሰየመው ብለን እንድናጨበጭብለት ፈልጎ ነው? ምንድነው ምክንያቱ? ግራም ይገባ ነው። ዘውዱ በነገራችን ላይ ለጠቅላይ ሚኒስትሩ እንዲህ አይነቱ ጥያቄ ህወሓትም ምላሽ ሰጥቷል። በጥቆማ መሰረት ቀጣዩን ጊዜያዊ አስተዳደር እንዲመረጡ የትግራይ ህዝብ ጥቆማ እንዲሰጥ አብይ አህመድ ላቀረበው ጥያቄ ህወሓት ምላሽ ሰጥቷል። ምላሹ ጠንከር ያለ ነው። ጠቅላይ ሚኒስትሩ ለቀጣይ የትግራይ ጊዜያዊ አስተዳደርነት በኢሜል ጥቆማ ስጡኝ ማለታቸውን ነው አጥብቆ የተቃወመው ህወሓት። ብቻቸውን መሾም አይችሉም ሲል ነው በመግለጫው ላይ ያስታወቀው። የኢትዮጵያ መንግስት አሁን የተኩስ አቁም ስምምነቱን መንፈስና ይዘት ወደ ጎን በመተው በተዋዋይ ወገኖች የጋራ ስምምነት ሳይሆን ተገቢ ባልሆኑ ህጎች ብቻውን ለመወሰን እየሰራ ነው። በፕሪቶሪያ ስምምነት አንቀጽ 10 መሰረት የትግራይ ጊዜያዊ አስተዳደር የተመሰረተው በህወሓትና በኢትዮጵያ መንግስት ድርድር ነው። ስለዚህ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም። ሆኖም ይህንን የሚጥስ ግልጽ እንቅስቃሴ አለ ሲል ነው ህወሓት ተቃውሞውን እየገለጸውና እንደማይቀበለው ጭምር ነው ያስታወቀው። ብቸኛ ውሳኔ በጠቅላይ ሚኒስትሩ እየተካሄደ ያለውን ብቸኛ ውሳኔ ህወሓት የማይቀበለውና የፕሪቶሪያን ስምምነት የሚጥስ መሆኑን በመግለጽ ነው እንግዲህ መግለጫ ያወጣው። ምናልባት ማምሻውን የወጣ መግለጫ ነው። ቀጣዩ ሂደት ምን ሊሆን እንደሚችል አብረን የምናየው ይሆናል። የአብይ አህመድ ድራማ የሚያልቅ አይደለም። እንግዲህ አሁን ጡንቻቸውን በተወሰነ ደረጃ እያፈረጠሙ ነው። አብይ አህመድ የሰየመውን ሰው አንፈልግም ብለው አባረውት ወደ አዲስ አበባ ገብቷል። ስለዚህ እምቢተኝነት ላይ ነው ያሉት። ምንድነው እየሆነ ያለው? ለምንድነው ድራማ መስራት የፈለጉት? የትግራይ ህዝብ ከዚህ በላይ እኮ አሁን አፋጣኝ መልስ የሚፈልግበት አፋጣኝ የሆነ ካለበት መከራና ጭንቀት ውስጥ የሚወጣበትን ነገር እንጂ የሚፈልገው እንዲህ አይነት ቲያትርና ቀልድ ላይ የሚያጠፋው ጊዜ የለውም። ምናልባት በዚህም በዛም ያሉት ሰዎች በህወሓትም በኩል በአብይ አህመድም በኩል ያሉት ሰዎች በትግራይ ህዝብ ህይወት ላይ እየቀለዱ ነው ያሉት። የሆነ ቦታ መቆም አለበት እና እዚህ አይነት ነገር ላይ የሚሳተፉ በአንድም ይሁን በሌላ ይህን ነገር አጀንዳውን መዘው የሚጫወቱና በዚህ አጀንዳ ውስጥ ተወስደው የቀሩ ሰዎችም ጥንቃቄ ማድረግ አለባቸው። ይህም በዚህ ጉዳይ ላይ ያየው ነው። አንዳንድ ሶሻል ሚዲያ ላይ በተለያየ መልኩም ሰዎች ጉዳይ ብለውት እስቲ ማንን ትመርጣላችሁ የሚል መድረክ ከፍተው ሰዎች እንዲመርጡ ሲያደርጉም እያየው ነው። በመጣልን አጀንዳ ላይ ሁሉ መረባረብ የለብንም የሚለው ነገር በእውነት የሁሉም ሐሳብ ሆኖ ገዢ ሆኖ መውጣት ያለበት እንደሆነ ነው ማምነውና እንደማጠቃለያ ምን ትላለህ? አመሰግናለሁ። ያው ለመግለጽ እንደሞከርኩት ነው። አሁንም በተለይም የትግራይ ወገኖቻችን በተለይም እሊቱ ዲያስፖራውም ጭምር ማየት ያለበት ስለሚራቡ፣ ስለሚጠሙት፣ ስለሚሞቱት ወገኖቻቸው መሆን ይገባዋል። እንደዚህ አይነት የቃቃ ጨዋታ የሚጫወትን ሰው እየተቀበለው ተግባራዊ የማይሆን ነገር ላይ ጊዜያቸውን ማጥፋት የለባቸውም። በተጓዳኝም ዛሬ ቅድም እንደገለጽከው ነው ከ10 ቀን በላይ ሆኗል። ነዳጅ ወደ መቀሌ አይገባም። እሱ ብቻ አይደለም፣ በምግብ እጥረት ህዝቡ እያለቀ ነው የሚገኘው። የሚጠጣ ውሃ እንኳን የላቸውም። መድኃኒት የሚባል ነገር የለም። የእርዳታ ጉዳይ አሜሪካ ጫና ፈጥራለች። የዩኤስአይዲ በኩሉን ጥረት ሲያደርግ ነበር። አሁን በቃ እጅና እግራቸው የታሰረበት ጉዳይ ነው ያለው። ስለዚህ አሁን ማድረግ የሚገባቸው ሰው ስለመረጠ ያንን ሰው አብይ አህመድ ያጸድቃል ማለት አይደለም። በፍጹም የሚሆን ነገር አይደለም። ስለዚህ ይህንን ጨዋታውን አቁሞ ህዝቡም በተለይ የትግራይም ህዝብ ይሁን የአማራውም የምኑም ቅድም እንዳልኩትም ወልቃይት ጠገዴ ነው
ራያ የኔ ነው ምናምን እሱ የሁላቸውም ነው የኢትዮጵያኖች ነው የትግራይም ነው የአማራውም የኦሮሞም የሀዲያው የከምባታ የሁሉም ነው ስለዚህ ኢትዮጵያ የሁላችንም ነች በዛ አይን ነው መታየት ያለበት ከዛ የተፈናቀሉትም አገራቸው ነው ቤታቸው ነው ቦታቸው ነው የመሄድ መብት አላቸው ይሄንን በኃይል በምን ምንለው ነገር አላዋጣም 50 አመት ቆይቶ ህዋት ከዚህ ካልተማረ መቼ ምን እንደሚማር አላቅም ስለዚህ በተቻለ መጠን አሁንም ወገኖቻችን ለሌላ ተጨማሪ ችግር እንዳይገቡ ቅድም እንዳልኩት በጋራና በአንድነት ቆመው አብይ አህመድ የሚባለውን ሰውዬ በጋራ ከዚህ ካለበት ቦታ በማንሳት ለህዝባችን ሰላምና መረጋጋት ነፃነትና ፍትህ በጋራ ሁላችንም መስራት ይተበቅብናል በተለይም የሚመለከታቸው አካላቶች ህዋትንም ጨምሮ ሌሎችም ቆም ብለው ማሰብ ይገባቸዋል ካልሆነ ያብይ ቃቃ መጫወቻ መሆናቸው ይቀጥላል የሚያመጡትም ነው ነገር የለም በአማራ በኩል ያው ትግሉ ጠንክሮ ቀጥሏል ህዋቶች እጅና እግራቸው ታስሮ ቁጭ ብለው የሚያመጡት ነገር የለም አብይን አንቀበልም ማለቱ ትርጉም የለውም አብይን እንቀበላለን አንቀበል ምርጫ እናደርጋለን አናደርግም ማለት ነው አሁን እነሱ ማሰብ ያለባቸው ህዝባችንን ከራብ እንዴት እናድነው እንዴት አድርገን መድኃኒት እናምጣለት እንዴት አድርገን ህዝቡን የተሻለ ነገር እናደርግለት የሚለው ላይ ቢያተኩሩ ይሻላል እናቶቻችን በትግራይም በሌላውማ ያለቀሱ እየጮሁ ባሉበት በዚህ ሰዓት ዛሬ አብይ አህመድን መቀለጃ ሊያደርጋቸው አይገባም ብዬ ነው ማስበው መሳይ ዞሮ ሁሉም ኢትዮጵያዊ በአገርም በውጭም ያለው በጋራና በአንድነት ቆሞ ነቀርሳ የሆነው ስርዓተ መንግስት የሚነሳበትና ኢትዮጵያኖች በጋራ ሆነው የራሳቸውን መሪና የራሳቸውን ህግና ህገ መንግስት አጽድቀው ወደ ቀድሞ ታላቅና ክብሯ ስሟ ተመልሳ ኢትዮጵያኖች በፍቅር የሚኖሩበት መንገድ እንዲመቻች እኛም የበኩላችንን ጥረት ማድረግ አለብን በተጨማሪም ህዝቡን በልቃት በዚህ ላይ መሳተፍ አለበት ነው ምለው አመሰግናለሁ ዘውዱ በጣም አመሰግናለሁ እንግዲህ ዛሬውን ዝግጅታችንን በዚሁ እናበቃለን ተመልካቾቻችን ዘውዱ መንግስቴ የዘውዱ ሾው አዘጋጅ በየለቱ የተለያዩ ፕሮግራሞችን በማቅረብ ቃል መጠይቆችን ለዚሁም ለታዊ መረጃዎችን በማቅረብ ወደ እናንተ የሚደርስ መድረክ አለው እዛ ላይ ተሳታፊ እንድትሆኑ ዛሬም እንደ ሁሉ ጥሪ እናደርጋለን ዘውዱ መንግስቴ በጣም አመሰግናለሁ ከልብ አመሰግናለሁ መሳይ እግዚአብሔር ይስጥልኝ